የተማሪዎችን ውጤት ለማሻሻል ዘላቂ የትምህርት ማሻሻያ ስራዎች እንደሚያስፈልጉ ተገለጸ። በህዝብ የሚነሱ የልማት ጥያቄዎች ምላሽ እንዲያገኙ የሰላምና የልማት ተግባራትን አቀናጅቶ መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አስገነዘቡ። ከውጪ ከመረጥነው ጉዳይ በህንድና ፓኪስታን መካከል ያለው ግጭት ቀጥሎ ዜጋዎች የሞቱና በሁለቱም ከተሞች ያለው ውጥረትም መባባሱ ተነገረ። በዜና ኢትዮጵያ ስፖርታዊ መረጃ ደግሞ ማንቸስተር ዩናይትድ እና ቶተንሃም በዩሮፓ ሊግ ፍጻሜ ላይ ተገናኙ። ዜና ኢትዮጵያችንን እየተከታተላችሁ ቆይታ እንድታደርጉ እንጋብዛለን። ከዚህ ከስቱዲዮ ወደ እናንተ ከምናደርሳቸው መረጃዎች ባሻገር በተለያዩ የሀገሪቱ አካባቢዎች ምን አዲስ ጉዳዮች አሉ፣ ሪፖርተሮቻችን እንዲሁም ደግሞ በያዝነው የአጀንዳ ጉዳይ እንግዳ ማብራሪያ የምንጠይቅባቸው ቆይታዎች ይኖሩናል። እነማን አሉ? ከጥቂት ደቂቃዎች በኋላ እነማን እናገኛለን ካላችሁ በጥቂቱ እናስተዋውቃችሁ። በቀጥታ መስመራችን ላይ አባዲ ወይና ይታየኛል። አምስተኛው የዓለም አቀፍ የጥናት ሲምፖዚየም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተካሄደ ነው። በተለይ ያለን ቆሻሻን ወደ ሀብት መቀየር ላይ አዲስ ጥናቶች ላይ ትኩረት አድርጎ የመከረ ነው። ምን ጉዳይ ተይዟል? እዛስ ላይ ምን አቅጣጫ ተቀምጧል? ተጨማሪ የሆነ ማብራሪያ የሚያደርሰን ነው የሚሆነው። እንዲሁም ደግሞ ቀደም ሲል እንዳስተዋወቅናችሁ ዛሬ በዋና ትኩረታችን የምናነሳው የተማሪዎች የትምህርት ፍላጎት ጋር በተያያዘ የምናነሳው ጉዳይ አለ። በተለይም ከፍተኛ የትምህርት ተቋማትንም በአካተተና ባጠቃለለ መልኩ ለትምህርት ጥራት የሚኖረውን ድርሻ በስፋት እንመለከታለን። ከዛ ጉዳይ ጋር በተያያዘ ተጨማሪ የሆነ ማብራሪያ እንዲያደርሱን ደግሞ ዶክተር አውለት አህመድን እዚህ ስቱዲዮአችን ጋብዘናል። ወደ ኋላ ላይ ከሙያዊ ማብራሪያቸው ጋር የሚመለሱ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን አድርጋችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። ዜና ኢትዮጵያ አጫጭር ዘገባዎችን ያስቀድማል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለበርካታ የዓለም መሪዎች በክሬምሊን ቤተመንግስት አቀባበልና የራት ግብዣ አደረጉ። በሁለተኛው የዓለም ጦርነት የቀድሞ ሶቪየት ህብረት የተቀዳጀችው ድል 80ኛ ዓመት በሩሲያ መዲና ሞስኮ በቀዩ አደባባይ በተለያዩ ዝግጅቶች እየተከበረ ነው። በበዓል አከባበሩ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የዓለም መሪዎችም ታድመዋል። የድል በዓሉን በማስመልከት በሞስኮ ቀዩ አደባባይ በርካታ ሺዎች የሚቆጠሩ ታዳሚያንና ወታደራዊ ሰልፈኞችም ተገኝተዋል። ለበዓሉ ድምቀት የተለያዩ ወታደራዊ ትርኢቶችም እየተደረጉ ይገኛሉ። በሞስኮ ለፕሬዝዳንት ታዬ አጽቀሥላሴና ለሌሎች መሪዎች የተደረገውን የአቀባበል ስነ ስርዓትና የራት ግብዣ በተንቀሳቃሹ ምስል ተከታትለን እንመለስ። Ladies and gentlemen, dear friends, I would like to begin with a hearty welcome and thanks to you, our trusted friends and partners. You've come to Moscow to share with us the excitement of the Victory Day over Nazism.
ቀጥለናል። አምስተኛው ዓለም አቀፍ የጥናት ሲምፖዚየም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተካሄደ ነው። በዚህ ሲምፖዚየም ዘላቂነት ያለው ኢኮኖሚ ለመገንባት ቆሻሻን ወደ ሀብት መቀየር ላይ ትኩረት ያደረጉ ጥናቶች እየቀረቡ ነው። ከተለያዩ ሀገር ውስጥ ዩኒቨርሲቲና ተቋማት እንዲሁም ከዓለም አቀፍ ዩኒቨርሲቲ የመጡ ተማሪዎችም በዚህ ሲምፖዚየም ላይ ተገኝተዋል። በሲምፖዚየሙ ቆሻሻን ወደ ሀብት መቀየር ዘላቂ ኢኮኖሚ ለመገንባት መሰራት ያለባቸው ተግባራት ላይ በስፋት ገለጻ እየተደረገ ነው። ይህንን ጉዳይ እየተከታተለ የሚገኘው አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። ቀደም ሲል በተለይ ሲምፖዚየሙ አጠቃላይ የያዛቸው ጉዳዮች ላይ ሰፋ ያሉ ሀሳቦችን አድርሶናል። እንዴት ቆይተሃል አባዲ? ተጨማሪ የሆኑ በተለይም ኢትዮጵያ ቆሻሻን ወደ ሀብት በመቀየር ረገድ እየሰራቻቸው ያሉትና ልምዶቿን ያካፈለችባቸው ሂደቶች ምን ይመስላሉ የሚለውን አንሳለን። አመሰግናለሁ ሮዛ። እንግዲህ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በዛሬው ዕለት እንግዲህ አምስተኛው ዓለም አቀፍ የጥናት ወይም ሪሰርች ሲምፖዚየሙን ማካሄድ ጀምሯል። ይህ ሲምፖዚየም እንግዲህ ለሁለት ቀናት ነው የሚቆየው፣ እስከ ነገ ይቆያል ማለት ነው። እንግዲህ በሲምፖዚየም የተለያዩ ዓለም አቀፍ የምርምር ተቋማትና አንጋፋ ባለሙያዎች ተገኝተዋል። ወደ 42 የሚሆኑ አጠቃላይ በዘርፉ የተሰማሩ የጥናት ባለሙያዎች ተገኝተዋል። ከዛ ባሻገርም ደግሞ ወደ 320 የሚሆኑ ተሳታፊዎች ከተለያዩ ዓለም አቀፍ ተቋማትና ከኢትዮጵያ ጨምሮ ከተለያዩ ዩኒቨርሲቲዎች፣ ከፍተኛ ትምህርት ተቋማት፣ ከተለያዩ ክልሎችና ከፌዴራል ተቋማት የመጡ ዘርፉን የሚመለከታቸው አመራሮች ተገኝተዋል። እንግዲህ በዚህ ሲምፖዚየም በዋናነት ትኩረቱን ያደረገው ውይይቱ አጠቃላይ ዘላቂ ኢኮኖሚ ለመገንባት በሚደረገው ሂደት ውስጥ አጠቃላይ ቆሻሻን ወደ ሀብት መቀየር እንዴት ይቻላል፣ ምንስ ጥቅሞች አሉት በሚለው ዙሪያ ላይ ሰፊ ውይይት ነው እየተካሄደ የሚገኘው። በዚህ እንግዲህ ሲምፖዚየም በርካታ የተለያዩ ሀገራት ባለሙያዎች ተገኝተዋል። ከደቡብ ኮሪያ፣ ከጀርመን እንዲሁም ደግሞ ከአውስትራሊያ የመጡ ዘርፉን የሚመለከታቸው ባለሙያዎች ተገኝተዋል። እንደሚታወቀው በየአመቱ ወደ አካባቢ የሚለቀቅ ቆሻሻ እየጨመረ መጥቷል። መረጃዎች እንደሚያሳዩት ከሆነ በ2024 ብቻ ባለፈው አመት ብቻ ወደ 2 ቢሊዮን ቶን የሚሆን ቆሻሻ ወደ አካባቢ ተለቋል። ይህ ደግሞ ከጊዜ ወደ ጊዜ እየጨመረ ካለው የአካባቢ ሁኔታ አንጻር ከፍተኛ አደጋ እንደሆነ የተገለጸው። ከዛ ባሻገርም አሁን ባለበት ፍጥነት የሚሄድ ከሆነ በ2050 ብቻ ወደ አካባቢ የሚለቀቀው ደረቅ ቆሻሻ ወይም ደግሞ አጠቃላይ ቆሻሻ ወደ 3.8 ቢሊዮን ቶን ሊደርስ እንደሚችል የተገለጸው። ይህ ደግሞ አጠቃላይ በዓለም ደረጃ ከፍተኛ ኢኮኖሚ ጫና እየፈጠረ እንደሚገኝ የተገለጸው። ታዲያ ይህንን ጫና ለመቀነስና አጠቃላይ ቆሻሻን ወደ ሀብት ለመቀየር የሚያስችሉ ስራዎች በስፋት ሊሰሩ እንደሚገባ በተደጋጋሚ የሚነሳ ጉዳይ ነው። በዚህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እየተካሄደ ባለው ሲምፖዚየም አጠቃላይ መፍትሄው ምንድነው፣ ምን ሊሰራ ይገባል በሚሉ ዙሪያ ሰፋፊ ውይይቶች እየተካሄዱ የሚገኙት። በተለይም ደግሞ ደረቅ ቆሻሻን ወይም ደግሞ ቆሻሻን ወደ ሀብት መቀየር ከፍተኛ ጥቅሞች አሉት። ከጥቅሞች መካከል ብንመለከትም በተለይም በማህበራዊ ዘርፍ ብንመለከት ከጤና አጠባበቅ ጋር ተያይዞ ያለው አሰራር ዘመናዊና ጤናማ እንዲሆን ከማድረግ አኳያ የራሱ አስተዋጽኦ አለው። ከዛ ባሻገርም በኢኮኖሚ ብንመለከት በተለይም ደግሞ ኢንዱስትሪዎች የማምረት አቅማቸው እንዲጨምርና በተለይም ደግሞ የሚያስፈልጋቸውን ግብዓት በራሳቸው አቅም እንዲሸፍኑ ከማድረግ አኳያ ከፍተኛ አስተዋጽኦ አለው። እንዲሁም ደግሞ የስራ ዕድል ከመፍጠር አኳያ ከፍተኛ አስተዋጽኦ እንዳለው የተገለጸው። ከዛ ባሻገርም ደግሞ ከአካባቢ ጥበቃ ጋር ብንመለከት አጠቃላይ ኢትዮጵያ የአካባቢ ጥበቃ ስራዋን ለማጠናከር ሰፋፊ ስራዎች እየሰራች ትገኛለች። የቆሻሻ ሀብትን ደግሞ ወደ ሀብት መቀየር የራሱ የሆነ አስተዋጽኦ ስላለው ይህንን ስራ ይበልጥ በቀጣይ ማጠናከር እንደሚገባ ተገለጸው። እንደሚታወቀው ከሆነ ኢትዮጵያ የተለያዩ ስራዎችን እየሰራች ትገኛለች። በተለይም ደግሞ ቆሻሻን ወደ ሀብት ለመቀየር የሚያስችሉ ስራዎች በስፋት እያከናወነች ትገኛለች። በተለይም እንደ ምሳሌ ብንመለከት የቆሻሻ ሀብቷን ወደ ወረቀት ምርት በመቀየር አጠቃላይ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት ሰፋፊ ስራዎችን እየሰራች ትገኛለች። ከዛ ባሻገር ደግሞ የፕላስቲክ ምርትን ብንመለከት አጠቃላይ በየአካባቢ የሚለቀቁ የፕላስቲክ ቆሻሻዎችን በመሰብሰብ መልሰው ጥቅም እንዲሰጡ በማድረግ አጠቃላይ ከውጭ የሚገቡ ምርቶችን በመቀነስና የውጭ ምንዛሪ ገቢን በማግኘት ረገድ ከፍተኛ እምርታ እያስመዘገበች እንደምትገኝ ተገልጿል። ከዛ ባሻገርም ደግሞ የፖሊስና ጥናት ስትራቴጂዎችን በማዘጋጀት አጠቃላይ ቆሻሻን ወደ ሀብትነት ሊያመነጩ የሚችሉ ስራዎችን ሰፋፊ ስራዎችን እያከናወነች እንደምትገኝ ነው የተገለጸው። እንግዲህ በዛሬ ሲምፖዚየም አጠቃላይ በሀገራት መካከል ያለውን የእውቀትና የልምድ ልውውጥ ይበልጥ ለማጠናከርና በሀገራት መካከል ያለውን የአሰራር ሁኔታን ልምድን ለመለዋወጥ ይህ ሲምፖዚየም አስተዋጽኦ አለው ተብሏል። ከዛ ባሻገርም ደግሞ በዘርፉ የሚሰሩ የቴክኖሎጂና የፈጠራ ስራዎችን ልምድ ለመለዋወጥና አጠቃላይ አንድ መድረክ ላይ ሆነው በጋራ እንዲሰሩ ለማስቻል ሲምፖዚየሙ ከፍተኛ አስተዋጽኦ እንዳለው ነው የዩኒቨርሲቲው ምክትል ፕሬዚዳንት ዶክተር ተሾመ አብዶ የገለጹት። በቀጣይም ደግሞ ዩኒቨርሲቲው በምርምርና ጥናት ላይ የሚያደርገውን ስራዎች በቀጣይም በማጠናከር አጠቃላይ ቆሻሻን ወደ ሀብት ለመቀየር በሚደረገው ሂደት ውስጥ ቴክኖሎጂዎችን በማመንጨትና በፈጠራዎችን በማሳደግ በቀጣይም ስራውን አጠናክረው እንደሚቀጥል ተገለጸው። አጠቃላይ ኢትዮጵያን በዘርፉ ያከናወነችውን ያለውን ስራ የምርምር ተቋማትና ዩኒቨርሲቲዎች መደገፍ እንደሚገባቸውም ምክትል ፕሬዚዳንቱ አንስተዋል። እንግዲህ በተለይም ደግሞ ኢትዮጵያ እንደሚታወቀው የአካባቢ ብክለትን ለመቀነስ ከፍተኛ ስራዎችን እየሰራች ትገኛለች። ከተሞችን ከማዘመን ጨምሮ የተለያዩ የፖሊሲዎችና ስትራቴጂዎችን በማዘጋጀት መሰረተ ልማቶችን በመቀየር አጠቃላይ በኢትዮጵያ ያለውን የቆሻሻ አያያዝ ዘመናዊና ስርዓቱን የጠበቀ በማድረግ ከዛ ባሻገርም ደግሞ ቆሻሻዎችን ወደ ሀብትነት ለመቀየር ወይም ደግሞ ሪሳይክል በማድረግ አጠቃላይ የሚገኘውን ገቢና የስራ ዕድል ለማጠናከር ስራዎችን እየሰራች እንደሆነች ነው በመድረኩ የተገለጸው። መልካም፣ እጅግ አድርጌ አመሰግናለሁ አባዲ ለመረጃዎች። መልካም ቀን።
በህዝብ የሚነሱ የልማት ጥያቄዎች ምላሽ እንዲያገኙ የሰላምና የልማት ተግባራትን አቀናጅቶ መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አስገነዘቡ። በአዊ ብሔረሰብ አስተዳደር ከሁሉም ወረዳዎችና ከተማ አስተዳደሮች በህዝብ የተወከሉ የማህበረሰብ ክፍሎች ወቅታዊ ሁኔታ ላይ መክረዋል። ራሄል ፍሬው በአዊ ብሔረሰብ አስተዳደር ከሁሉም የዞኑ አካባቢዎች የተወከሉ የማህበረሰብ ክፍሎች ጋር ምክክር ተደርጓል። በምክክር መድረኩ መክፈቻ ላይ ንግግር ያደረጉት የብሔረሰብ አስተዳደሩ ዋና አስተዳዳሪ ቴዎድሮስ እንዳለው በዞኑ ሰላምን ለማጽናት በርካታ ተግባራት መከናወናቸውን አንስተው በተገኘው ሰላምም ማህበረሰቡን ያሳተፈ የሰላምና የልማት ተግባራት እየተከናወኑ ስለመሆኑ ተናግረዋል። ከፍተኛ የመደፍረስና የመቃወስ አደጋ ላይ ገብቶ የነበረውን የብሔረሰብ አስተዳደራችንን ችግር እየፈታን በሂደትም ለልማትና መልካም አስተዳደርም ተገቢ ትኩረት ሰጠን ሰላም ልማትና መልካም አስተዳደርን አቀናጅተን እየፈጸምን እንገኛለን። የምክክር መድረኩ ተሳታፊዎችም ከመንግስት ጎን በመሆን ያገኙትን ሰላም ለማጽናት እንደሚሰሩ አረጋግጠዋል። እዚህ የታደምነ ሰዎች በሙሉ ከራሳችን ጀምረን ራሳችንን ሰላም ማድረግ ይጠበቅብናል። ራሳችንን ሰላም ካደረግነ በኋላ ቤተሰቦቻችንን ሰላም ማድረግ ይጠበቅብናል። ቤተሰቦቻችንን ሰላም ካደረግነ በኋላ እኛው ባራያነት ለነዛ ምሳሌ ሆነን አካባቢያችንን ሰላም ማድረግ እንችላለን። ይህን አንጻራዊ ሰላም ልጆቻችን ወደ ትምህርት ቤት ጀምረዋል። ይህን መልካም ሰላም መልካም አስተዳደር እንዲመጣ ልማት እንዲሰፍን ያሰብነው ነገር ሁሉ ዳር እንዲደርስ የኔ ሀገር ሽማግሌም የሃይማኖት አባትም እኛም የሚሰጠንን ተልእኮ ወስደን ከጎናቸው ሆነን ሰላሙን የምናስቀጥል መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። እኔ መምህር ነኝ፣ ነገር ግን ተማሪዎቻችን ከጃችን የሉም። ስለዚህ ለልጆቻችን ህይወት ልንጨነቅ ልንቆረቆር ይገባል። መንግስት ህግ የማስከበሩ ስራ አጠናክሮ መቀጠል አለበት። እኛ ከመንግስት ጎን መቆም አለብን። ከዛሬ ቀን ጀምረን የአካባቢያችን ያለው የሰላም ጦት ይቁም ብለን ይብቃን ማለት መቻል አለብን። ሊበቃን ይገባል። የመንገድ፣ የውሃ፣ የመብራትና ሌሎችም የልማት ጥያቄዎች በተሳታፊዎች ተነስተዋል። የዚገን መንገድ ያየው ጉሳም መንገድ ቢሆን ይሄም በተገቢ ሁኔታ እየሄደም አይደለም። መንገድ ማለት የኛው የሁላችንም መገናኛ መንገድ ነው። ስናየው ኮንትራት የወሰዱ አካላት እስከ ፌደራልም ሄደን አቤቱታውን አቅርበናል። ነቴዲም አሉ የጋራ ሆነን ግን ስራው ተጀምሯል። ጥሩ ነው፣ ጥገናው ተጀምሯል። ግን መቼ ነው የሚያልከው የሚለውን ነገር ግን ክትትልም ቁጥጥርም አልተደረገልን ብለኛል። የአየር ማረፊያ እንጅባራ ላይ እንደሚሰራ መረጃ ሰምተናል። እሱ ተግባራዊ ቢደረግልን መብራት ሳብስቴሽን መሰረታዊ የሆነ ችግር ስላለብን ተተክሎ ቢፈታልን የሚል ጥያቄ አነሳለሁ። ኮሪደር ልማት በዞኖች በከተሞች አካባቢ ወርዶ ህዝቡ የልማት ተጠቃሚ እንዲሆን በእርሱ አመራር ትኩረት ተሰጥቶ እንዲመራ ክትትል እንዲደረግ ማሳሰብ ፈልጋለሁ። በመድረኩ የተገኙት ርዕሰ መስተዳድር አረጋ ከበደ የአዊ ህዝብ የጸና የሰላም እሴት ባለቤትነቱን ገልጸው ይህም ተጠናክሮ እንዲቀጥል አሳስበዋል። ለሰላም ከዛሬ ጀምራችሁ ቆርጣችሁ መነሳት አለባችሁ። ሰላም ተነሱ፣ ቆርጣችሁ መንግስትን ደግፉ። ሌት ተቀን የእናንተን ጸጥታ ለማስከበር የሚፈልጉ የሚሹ ከዞን እስከ ወረዳችሁ እናንተም ምስክርነት የተሰጣችኋቸው አንዳንዶችም ለህዝብ ሰላም ሲሉ መስዋዕትነት የከፈሉ ልጆቻቸውን ትተው ሄዱ አመራሮች አሉ አይደል? ይሄንን ተባብራችሁ ካልሰራችሁ ታዲያ ይሄንን ተባብራችሁ በደንብ ስራ መስራት ካልተቻለ መና ከየት ይገኛል? ዋናው ከመንግስት የሚጠበቀውን የልማት እንቅስቃሴ መንግስት ሚናውን ማለት ነው ሚናውን ይወጣል። ግን እናንተ ጠንክረን ከያንዳንዱ ቤተሰብ ከያንዳንዱ አርሶ አደር ከያንዳንዱ የንግድ ሰው ከያንዳንዱ መንግስት ሰራተኛ የሚጠበቀው የልማት እንቅስቃሴ ማከናወን ያስፈልጋል። እንደ አሚኮ ዘገባ በመድረኩ በህዝብ የተነሱ የልማትና የመልካም አስተዳደር ጥያቄዎች በየደረጃው ምላሽ እንደሚያገኙ ርዕሰ መስተዳድር አረጋ ከበደ አስታውቀዋል። ዜና ኢትዮጵያ ላይ ናችሁ።
በአርቲፊሻል ኢንተለጀንስ ቴክኖሎጂ ዘርፍ የመንግስትና የግል ተቋማትን ያቀናጀ የትብብር መድረክ ተካሄደ። የትብብር መድረኩ የሀገራችን የአርቲፊሻል ኢንተለጀንስ ቴክኖሎጂ ስነ ምህዳር ውስጥ የመንግስትና የግል ዘርፉን ትብብርና ፈጠራ ለማጎልበት ያለመ ነው። በዚህ መድረክ በወቅታዊ የአይ ቴክኖሎጂ ዙሪያ ዘርፉን ለማሳደግ ስለሚያጋጥሙ ተግዳሮቶች እንዲሁም ከአርቲፊሻል ኢንተለጀንስ ቴክኖሎጂ ጋር ተያያዥነት ባላቸው ጉዳዮች ዙሪያ በተሳታፊ ሀሳቦች ተነስተው ውይይትም ተደርጎባቸዋል። በመድረኩ ጀማሪ ቴክኖሎጂ ፈጣሪዎች የአርቲፊሻል ኢንተለጀንስ ቴክኖሎጂ ውጤቶቻቸውንና ምርቶቻቸውንም ለይታ አቅርበዋል። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክታዬ ተቋማቸው ጀማሪ ቴክኖሎጂ ፈጣሪዎችን ለመደገፍና የምርቶቻቸውን ውጤታማነት ለማረጋገጥ በኢንቨስትመንት ሆልዲንግስ ስር ካሉ የመንግስት የልማት ድርጅቶች ጋር በትብብር እንዲሰሩ ጠይቀዋል። ለዘርፉም አስፈላጊው የፋይናንስ ድጋፍ እንደሚደረግ ጠቁመዋል። ከዚሁ ጋር በተያያዘ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኢንስቲትዩቱ የግሉን ዘርፍ ለማጠናከር የሚያስችሉ ስልጠናዎችን በመስጠት የመሰረተ ልማት አቅርቦትና የቴክኖሎጂ ድጋፍ በማድረግ ጀማሪ የቴክኖሎጂ ፈጣሪዎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የሚያስችል ስራዎች ላይ በልዩ ትኩረት እየተሰራ መሆኑን ከኢቲቪ ጋር በነበራቸው ቆይታ አንስተዋል። ህይወት አበበ አነጋግራቸዋለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋሸና ለቃለ መጠይቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። የመንግስትና የግሉ ተቋማት በአርቲፊሻል ኢንተለጀንስ ዙሪያ በጋራ ለመስራት ያደረጉት ትብብር ዋነኛ ዓላማው ምንድነው? አመሰግናለሁ። እንግዲህ የግሉ ዘርፍ ላይ ጥናት ተካሂዶ ነበር። በተለይ ጥናቱ ምንድነው በግላቸው በተቋም ያላቸው በተለይ እነዚህ ቴክኖሎጂ ላይ የሚሰሩ አርቲፊሻል ኢንተለጀንስ ላይ የሚሰሩ ወደ 200 የሚሆኑ የግሉ ዘርፍ ላይ የሚሳተፉ ተመዝግቦ ነበር። በተለይ ከዳታ ጋር ታይዞ ከአርቲፊሻል ኢንተለጀንስ ጋር ታይዞ ከፖሊሲ አንፃር ከሰው አንፃር ምን ያስፈልጋቸዋል የሚለው ነገር ጥያቄ አቅርበን ነበር። በዚህ በጥያቄው መሰረት መለሱልን። ከዛ ወደ 172 የሚሆኑ የግል ተቋማት ተሳትፏል። ዋና ትልቁ ነገር ምንድነው የዛሬ እንግዲህ የግሉ ዘርፍና የመንግስት ዘርፉ እንዴት አብሮ ይሰራል፣ በተለይ በአርቲፊሻል ኢንተለጀንስ ላይ የሚሰሩ የግሉ ዘርፍ ከኛ ጋር ተቀናጅቶ እንዴት ለእያንዳንዱ ሴክተር ግባት ወይም ደግሞ የሰሩትን ስራ ለህብረተሰባችን ችግር ይፈታሉ የሚለውን ነገር ለመነጋገር ነው። ኢንስቲትዩቱ ከግሉ ዘርፍ ጋር በጋራ ተባብሮ መስራቱ የሚኖረው ጥቅም ምንድነው ብለው ያስባሉ? እንግዲህ አንዱ የአርቲፊሻል ኢንተለጀንስ ለዚህ ለግል ዘርፉ ምቹ ሁኔታዎችን መፍጠር ነው። ምቹ ሁኔታዎችን በመፍጠር ለብቻችን ሰርተን የምንለውጠው ነገር አይኖርም። በጣም በርካታ እውቀቶች አሉ በግሉ ዘርፍ ውስጥ፣ በጣም የምርምር ውጤቶች አሉ። እነዚህን አቀናጅተን አንዱ ለአንዱ ግባት ሆኖ ወደ ውጤት የሚሄዱበትን ነገር ነውና አብረ መስራታችን ለሀገርም ለወገንም ለግልም እንደ መንግስት በጣም ትልቅ ጠቀሜታዎች አሉት። በሀገራችን የሚገኙ በርካታ የግል ተቋማት አርቲፊሻል ኢንተለጀንስን ወይም ደግሞ ሰው ሰራሽ አስተውሎትን ለመጠቀም ከዚህ ጋር በተገናኘ እንግዲህ የሚያነሱት ስጋት አለና ኢንስቲትዩቱ በምን መልኩ እነዚህን ችግሮች ለመቅረፍ አስቧል? በተለይ ደግሞ ከፖሊሲ ጋር የተገናኙትን። የግሉ ዘርፍ የፖሊሲ ኢሹ አላቸው፣ የአቅም ግንባታ ኢሹ አላቸው። በተለይ ደግሞ ዳታን የሚያስቀምጡበትና ዳታን የሚጠቀሙበት ፖሊሲ ያስፈልጋቸዋል። በፖሊሲ የማገዝ ጉዳይ አንዱ እንደ ችግር ያነሱት ነው የነበረው። በተለይ ደግሞ አርቲፊሻል ኢንተለጀንስን በዲሲፕሊን በኢቲክስ የመጠቀም ጉዳይ እንዴት ይሆናል የሚለው ነገር ሲያነሱ ነው የነበረው። በተለይ እንግዲህ በእነሱ አካባቢ ያሉ በግል ዘርፍ ያለውን እንደ አስቸጋሪ ብሎ ያነሷቸው ነጥቦች በደንብ ለይተናል። እንግዲህ በአንድ ጊዜ የምንፈታ ነገር ሳይሆን በተከታታይ ስልጠናዎች፣ በተከታታይ ውይይቶች በመንግስት ጋርም በማቅረብ በግሉ ዘርፍም በራሱ የሚፈታቸው ነገሮችን በደንብ በማጤን የምንሰራቸው ነገሮች ናቸው። በሰው ሰራሽ አስተውሎት ዘርፍ የተማረ ኃይል እምብዛም የለም ይባላልና ከምን ያህል ዩኒቨርሲቲዎች ጋር እየሰራችሁ ነው ያላችሁት በዚህ ዘርፍ የተማረ የሰው ኃይል እንዲኖር ለማድረግ? በተለይ እንግዲህ ከትምህርት አንፃር ከአቅም ግንባታ አንፃር ከዩኒቨርሲቲዎች ጋር እየሰራን ነው። የሰመር ካምፕ አጫጭር ኮርሶች አሉ። ሰመር ካምፕ በተለይ ታሌንት የሆኑ ተማሪዎች እየተቀበል በክረምቱ ወቅት ተማሪዎችን ተቀብለን እናስተምራለን። አስተምረን ብዙ ውጤቶችንም እያስገኘን ነው ያለነው። ከዛም በተጨማሪ ደግሞ በዩኒቨርሲቲዎች ጋር በደንብ እየሰራን ነው። ከዩኒቨርሲቲ ጋር አሁን ወደ 3 ዩኒቨርሲቲዎች በፒኤችዲ ፕሮግራም ጀምሯል በአርቲፊሻል ኢንተለጀንስ ብቻ። ይሄ እንግዲህ የሰው ኃይል አቅም ሲገነባ ነው ይሄንን ሴክተር ማገዝ መለወጥ የሚቻለውና በሰው ኃይል ግንባታ ላይም በደንብ እየተሰራ ነው ያለው። ዶክተር ወርቁ ጋሸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ለቃለ መጠይቁ ከልብ አመሰግናለሁ።
የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ግቢ ውስጥ የሚገኝ ደረጃቸውን የጠበቁ ከ48 እስከ 135 የሚይዙ እንዲሁም 12 ሰው በቅንጦት ሊያስተናግዱ የሚችሉ ዘመናዊ ቪአይፒ ሲኒማዎች፣ የውጭ ሀገራት ስፔሻሊቲ እንዲሁም የፈጣን ምግብ ሬስቶራንቶች ከተደራጀ ዘመናዊ የኪችን ዕቃዎች ጋር የህፃናት መዝናኛና የጌም መጫወቻ፣ ለዲጂታል ዕቃዎች፣ ጌጣጌጥ፣ የመዋቢያ ዕቃዎች፣ ለአልባሳትና ጫማዎች እንዲሁም ለሌሎች ተመሳሳይ አገልግሎቶች የሚውሉ ሰፋፊ መሸጫ ሱቆች በግልጽ በጨረታ አወዳድሮ ለማከራየት ይፈልጋል። የንግድ ሱቆቹ ዓለም አቀፍ ደረጃውን በጠበቀ ዲዛይን የተሰሩ ናቸው። በቂና ምቹ የመኪና ማቆሚያ፣ ያልተቆራረጠ የኤሌክትሪክና የውሃ አቅርቦት፣ ከአስተማማኝ በሲሲቲቪ ካሜራ የተደገፈ የደህንነት ጥበቃ አለው። የንግድ ማዕከሉ በሚገኝበት ግቢ ውስጥ ከ3500 በላይ የባንኩ ሰራተኞች መኖራቸው እንዲሁም የስብሰባ ማዕከሉ ትልልቅ ስብሰባዎች የሚደረግበት መሆኑ በተጨማሪ ወደ ባንኩ የሚመጡ የባንክ ደንበኞችና ጎብኚዎች ከፍተኛ የባንክ ፍሰትን ስለሚፈጥሩ የንግድ ማዕከሉን ተመራጭ አድርገዋል። በመሆኑ በጨረታው መሳተፍ የሚፈልጉ ህጋዊ ተጫራቾች የጨረታውን ዝርዝር መረጃ ቫቲካን ኤምባሲ አካባቢ ከሚገኘው የባንኩ የፋሲሊቲዎች አስተዳደር ህንፃ የምድር ቤት እስከ ግንቦት 5 ድረስ ማግኘት ይችላል። ባንኩ ጨረታውን ሙሉ በሙሉ ወይም በከፊል የመሰረዝ መብቱ የተጠበቀ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያችን ቀጥሏል። በልምድ ለተገኘ እውቀት እውቅና መስጠት የጎላ ሀገራዊ ፋይዳ እንዳለው ተገለጸ። ከሚያዝያ 27 2017 ዓ.ም ጀምሮ በስራና ክህሎት ሚኒስቴር አማካኝነት እየተካሄደ የሚገኘው አራተኛው ሀገር አቀፍ የክህሎት ውድድር አካል የሆነ የፓናል ውይይት በአዲስ አበባ እየተካሄደ ይገኛል። እዚህ ርዕሰ ጉዳይ ላይ ታዲያ ይህንን የፓናል ውይይት የተከታተለ የቆየውን ሪፖርተራችን መሐመድ ረህመቶን አግኝተን ተጨማሪ መረጃዎች ልንጠይቀው ነው። እንዴት ቆይተሃል መሐመድ? እንግዲህ ይህ የፓናል ውይይት በተለይ ስራና ክህሎት ላይ ያሉትን በማሳደግ ረገድ ተግዳሮቶቹና እዛ አካባቢ ያሉ መፍትሄዎችስ በምን መልኩ ተመላከቱበት? ምን ጉዳዮች ናቸው በጥቅሉ የተነሱት? መልካም አመሰግናለሁ ሮዛ። እንግዲህ አንቺም መግቢያው ላይ እንደገለጽሽው እዚሁ አዲስ አበባ ላይ የአራተኛው ዙር የሀገር አቀፍ የክህሎት ውድድር አካል የሆነ የፓናል ውይይት እየተካሄደ ነው። የፓናል ውይይቱም ርዕስ እንግዲህ ርዕሰ ጉዳዩ በልምድ የተገኘ እውቀትን እውቅና መስጠት የሚል ነው። በልምድ የተገኘ እውቀት የሚባለው እንግዲህ የሚታወቅ ነው። የሰው ልጅ በሶስት መንገድ እውቀት ያገኛል። መደበኛ ባልሆነ በኦንላይን በምናምን በሚወሰድ አለ። ሶስተኛው ኢንፎርማል ኢመደበኛ የሚባለው ደግሞ ይህ መስክ ነው ማለት ነው። በልምድ የሚገኘው እውቀት ነው ማለት ነው። በልምድ የሚገኘው እውቀት እንደ ሀገር ሰፊ ጠቀሜታ እንዳለው ነው የሚገለጸው። እንደ ኢትዮጵያ የሰው ሀብት ልማቱን በአግባቡ አደራጅቶ ለመምራት እንዲሁም ደግሞ ኢንቨስትመንትን ለመሳብ ትልቅ አስተዋጽኦ እንዳለው ነው የሚነገረው። ኢንቨስትመንትን የሚስበው እንግዲህ በልምድ የተገኘው እውቀት በልምድ ያገኙት ነው እና እውቅና ከተሰጠው ከውጭ የሚመጡ ኢንቨስትመንቶች በተለይ ቀጥተኛ ኢንቨስትመንቶች ምን አይነት የሰው ኃይል አለ የሚለውንም ይወስዳሉ። በልምድ ለተገኘውም ሰፊ ቦታ ስለሚሰጥ ኢንቨስትመንት እንደሚስብ ነው የተገለጸው። እንግዲህ ተግዳሮት የነበረው ነገር ኢትዮጵያ ውስጥ በርካታ በልምድ የተገኘው እውቀት በበርካታ መልኩ አለ። በኮንስትራክሽን፣ በምግብ ዝግጅት፣ በውበት አጠባበቅ፣ በተለያዩ መልኮች ሰፊ እውቀት እንዳለ ይገለጻል። ነገር ግን ተግዳሮት ነው ተብሎ የሚነሳ የነበረው እውቅና ለመስጠት ነበር። እውቅና ለመስጠት ደግሞ የኢፌዴሪ መንግስት ትኩረት አድርጎ እየሰራ ነው የሚገኘው። ለአብነትም በቅርቡ በጸደቀው በትምህርትና ስልጠና ፖሊሲ ራሱ ትልቅ ቦታ ተሰጥቶት እየተሰራበት ነው የሚገኘው። የስራና ክህሎት ሚኒስቴር ደግሞ ከዚህ ጋር በተያያዘ ይህንኑ ለማበልጸግ አንድ ሙያ ለአንድ ዜጋ በሚል በመስከረም ወር ላይ በዚህ ዙሪያ በልምድ የተገኙ እውቀቶችን ለማዳበር ሰፊ ስራ እየሰራ ነው የሚገኘው። ለአብነትም በከተማችን በተካሄዱ የኮሪደር ልማት ስራዎች የተለያዩ ዜጎችን ከኮንሶ ከሀረሪም እንዲሁ የተለያዩ አርሶ አደሮችን እንዲሁ ልምድ ያላቸውን አርሶ አደሮች አምጥቶ በግንባታም በአካባቢ ማሳመርም ስራ አሳትፏቸው ሲሰሩ ነበር የቆዩት። እነዚህኑ ሰዎች ራሳቸው ሙያቸው ተመዝኖ እውቅና ተሰጥቷቸዋል። በቀጣይም በስፋት የሚካሄድበት እንደሆነ የስራና ክህሎት ሚኒስቴር ዴኤታው ዶክተር ተሻለ በሬቻ ገልጸዋል ማለት ነው። በዚህ ዓመት ይህም ተጀምሯል። እስካሁን ባለው ሂደት እንኳን 30 ሺህ አካባቢ ሰዎች ይሄ ምዘና እንደተደረገላቸው ተነግሯል። በቀጣይ ደግሞ በሚሊዮኖች ለሚቆጠሩ ኢትዮጵያውያን ዜጎች በተለያዩ ሙያ መስኮች እነዚህን እውቅና ለመስጠት እየተሰራ እንደሆነ ነው የተገለጸው። ለጊዜው ያለኝ መረጃ ይህን ይመስላል። መልካም መሐመድ ጋርገን እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከአፍታ ቆይታ በኋላ ስንገናኝ ደግሞ ከ1 ሄክታር የሚገኝ ምርትን በ3 እጥፍ ገደማ በማሳደግ ውጤታማ የሆነ ወጣት ተሞክሮን ይዘን እንቀርባለን።
ቀጥለናል ወደ አጀንዳ ጉዳያችን ተሻግረናል ቀደም ሲል በተወሰነ መልኩ ልናስተዋወቅናችሁ እንደሞከር ነው ማለት ነው የዛሬው በዋነኛ አጀንዳ ጉዳያችን የምንመለከተው የትምህርት ፍላጎት ላይ ትኩረት ያደርጋል ተማሪዎች ያላቸው የትምህርት ፍላጎት ለትምህርት ጥራቱ ምን ያህል አስተዋጽኦ ያደርጋል ከፍተኛ የትምህርት ተቋማት ድረስ ጨምሮ ማለት ነው በስፋት እየተመለከትነው የምንቆይ ይሆናል ለ2017 የትምህርት ዘመን የማጠቃለያ ፈተና አስፈላጊውን ቅድመ ዝግጅት ያካሄዱ መሆኑን ተፈታኞች ተናገሩ። የትምህርት ሚኒስቴር ተማሪዎችን ውጤት ለማሻሻል ዘላቂ የትምህርት ማሻሻያ ስራዎች እየሰራ መሆኑንም ገልጿል። በአዲስ ቀን የሀገር ጉዳይ በስፋት ተመልክተናል። መሐመድ አልቃድር ነው ያዘጋጀው። ተማሪ ሶሊያና አዲስና ተማሪ ሰላማዊት ተፈራ የ8ኛና የ12ኛ ክፍል ተማሪዎች ናቸው። ለ2017 የትምህርት ዘመን የማጠናቀቂያ ፈተናን የሚወስዱት እነዚሁ ተማሪዎች ቅድመ ዝግጅታቸውን በተለየ ሁኔታ እያከናወኑ መሆኑን ይገልጻሉ። ተማሪዎቹ የመምህራን እገዛና ከጓደኞቻቸው ጋርም በመሆን የሚያደርጉት ዝግጅትም ለውጤት እንደሚያበቃቸው ይናገራሉ። እኔ በኩሌ የአምና ወርክሽቶችን እንዲሁም ደግሞ አስተማሪዎች እየሰጡና የቅዳሜ ትምህርት ላይ የተለያዩ ወርክሽቶች የ7ኛ ክፍሎችን ትምህርቶችን እየከለስን እንዲሁም ደግሞ ጧት አስተማሪዎች በመጥራት የተለያዩ ሪቪዥኖችን ያካሂዱልን የዘንድሮን ትምህርት ደግሞ በተለያዩ ጥያቄዎች እንዲሁም ደግሞ ክላስ ውስጥ በተለያዩ ተማሪ ሊያሳትፍ በሚችል መልኩ እያጠና እንገኛለን። በዚህ ሰዓት ከበር ያደረግኳቸውን ፖርሽኖች ከበር ለማድረግና እንዲሁም በተጨማሪ ደግሞ ጥያቄዎች እየሰሩ ይገኛሉ። ብዙ ጊዜ እኔ በራሴ ቪዲዮ ያለው ቪዲዮም ጥያቄ ይሰራሉ ጥያቄ መስራቱ ለኢንትራንስ ወይም ደግሞ ለፈተና ያዘጋጃኛል። ከጓደኞቻችን ጋር ብዙ ጊዜ ዲል እናደርጋለን። እኔ ያልገባኝ ነገር እሷ ሊገባት ስለሚችል ስለዚህ ብዙ ጊዜ በመወያየት አንብበን ቤት ራሳችን ከመጣን በኋላ እዚህ ሼር ያደረግን በምሳ ሰዓትም እንዲሁም ደግሞ እዚህ ትምህርት ቤት በምንገናኝበት ሰዓት ሼር አድርገን ለማንበብ እንሞክራለን። እንደ ሶሊያናና ሰላማዊት ያሉ የማጠናቀቂያ ፈተና የሚወስዱ ተማሪዎችም ዝግጅታቸውን እንዲህ ይገልጹታል። የመምህራኖቻቸው እገዛም አብሮ የሚነሳ ነው። ከጓደኞቼ ጋር ላይብራሪ በመግባት አንድ ላይ እናነባለን። አንዳንዴም ብቻዬን ሲሆን ደግሞ ቤት ውስጥ እናነባለን ማለት ነው። ቅዳሜና እሁድ ባለኝ ሰዓት ወይም ትርፍ ሰዓት ባገኘሁበት ሰዓት አነባለሁ። የተለያዩ ጥያቄዎች የሞዴል ጥያቄዎችን እንሰራለን። አምና ተማሪዎች ነበሩ ሚኒስትር የተፈተኑ የነሱን ጥያቄ አስተማሪዎቻችን በትንሽም ቢሆን እያወጡ ቅዳሜ ትምህርት ላይ ስለሚሰጡን እሱን ድጋሚ በቡድን እየሆነ ከሰኞ እስከ ዓርብ ላይ መሳሳል እንወያያለን። ድጋፍ እየተደረገልን ይገኛል። ጧት በመምጣት የምናጠናበትን ሰዓት ይመቻችልናል። እንዲሁም ደግሞ ቤት ውስጥም ወላጆቻችን እንድናጠና ያበረታቱናል። የተለያዩ መጽሐፎችና ሽቶችም ተዘጋጅተው ለማጥናት ጋባዥ የሆነ ሁኔታ ተዘጋጅቶልናል። ተማሪዎች ወርክሽት እንዲሰሩ የማድረግ ስራ እንሰራለን። የተለያዩ ወርክሽቶች በየትምህርት አይነቱ እንዲሰጣቸው የማድረግ ስራ አለ። ከዛ ውጪ በቋሚ መርሃ ግብር ቅዳሜ ሁሉንም ትምህርቶች እንዲማሩ በማጠናከሪያ ትምህርት መምህራኖቻችንን እናሳምነን እሱን እየሰራን እንገኛለን። የትምህርት ሚኒስቴር የተማሪዎችን ውጤት ለማሻሻል ዘላቂነት ያለው ስራን ከመጀመሪያ ደረጃ ትምህርት ጀምሮ የማሻሻያ ስራዎችን በልዩ ትኩረት እየሰራ መሆኑን ገልጿል። ተማሪዎች ውጤት ማደግ ጋር ተያይዞ ከሚሰሩ ስራዎች ውስጥ ትልቁን ድርሻ የሚይዘው 12ኛ ክፍል ደርሰው ከምንሰራው ስራ ይልቅ ዘላቂነት ያለው ታች ላይ ስራ መስራት ነው በሚል ከታችኛው የክፍል ደረጃ ጀምሮ ልዩ ትኩረት ሰጥቶ መስራት የሚል ነው። ይሄም በተለይ ደግሞ ህፃናት በአንደኛ ክፍል ሁለተኛ ክፍል ላይ የምንሰራው ስራ በበቂ ሁኔታ ካስታጠቅናቸው ማንበብ መጻፍና ፋውንዴሽናል ስኪልስ ከያዙ ወደ ላይኛው ግሬድ ሲሄዱ የማለፍ ምጣኔያቸው በከፍተኛ ደረጃ የሚያደግ በመሆኑ ልዩ ትኩረት ሰጥተን በታችኛው ግሬድ ላይ እየሰራን እንገኛለን። ሁለተኛው ኢንተርቬንሽን ትልቁን ድርሻ የሚይዙት መምህራን ናቸው። መምህር ከመሆናቸው አስቀድሞ የሚሰሩ ስራዎች አሉ። መምህር የሆኑትም ደግሞ በትምህርት ቤት ደረጃ የሚሰሩ የማብቃት ስራዎች አሉ። ሌላኛው ድርሻ ደግሞ የሚይዘው ትምህርት ቤቱን የሚመሩ አካላትን መምረጥና እነሱን በበቂ ክህሎት ማስታጠቅ የሚል ነው። ባለፉት ዓመታት በ12ኛ ክፍል ላይ የታየውን የውጤት ማሽቆልቆል ለመፍታት አሁንም በርካታ የቤት ስራዎች በሁሉም ባለድርሻዎች ዘንድ ይጠበቃሉ። በዚሁ ላይ እንቆያለን። ተማሪዎች ለትምህርት ያላቸው አመለካከት እየተቀየረ መምጣት ለውጤታቸው መውረድ አንዱ መንስኤ መሆኑን የተለያዩ ትምህርት ቤቶች መምህራንና ተማሪዎች ይናገራሉ። አስተያየቶቹን ዛህራ መሐመድ አሰባስባለች፣ እንደሚከተለው ይቀርባል። እኔ አሁን መምህርነትን ወድጄው ነው የገባሁበት ወደ ሙያው። የተማረ ማህበረሰብ ነው ያደኩትና
ስለ ትምህርት ግንዛቤ መፈጠር አለበት። የሀገር ማቆሚያና የሀገር ዋልታ መሆኑ በትምህርት መሆኑን ማህበረሰቡ ሊገነዘብ ይገባል። የተማረ የደረሰ የሚባል አባባል አለ። በዛም ደርሷል። ኢትዮጵያም የደረሰችው በተማረ ኃይል ነው ብዬ ስለማሰብ ማለት ነው። ልጆች አካባቢያቸውን ይቃኛሉ። በአካባቢያቸው የሚኖሩ ሰዎች አሉ። የተወሰነ ንግድ እንቅስቃሴ ውስጥ ያሉ ሰዎች በቀላሉ ኑሯቸው ሲለወጥ የሚኖሩበት የአኗኗር ስታይል ሲለወጥ ይታያል። ተምሮ ደግሞ ያለው በትምህርት ላይ ያለ የመንግስት ስራ ሊሆን ይችላል። እንደነዚህ አይነት ሰዎች ደግሞ ደሞዝተኛ የሆኑ ሰዎች ደግሞ ያው ይታወቃልና ይሄንን ባላንስ ይሰራሉ አንዳንድ ተማሪዎች። ግን ደግሞ አንዳንዶቹ ሁሉም ናቸው ማለት ግን አይቻልም። አንዳንዶቹ በቴክኖሎጂ አጠቃቀም ችግር ወላጆች ባለመከታተላቸው ምክንያት ብቻ ጊዜያቸውን ባላስፈላጊ ነገር እያሳለፉ ለትምህርቱ ውጤት መውደቅ አስተዋጽኦ እያደረገባቸው ያሉ ተማሪዎች በብዛት ይገኛሉ። መንግስት ይሄን ብቻውን ሊወጣ አይችልም። እንደ ሀገር ኢኮኖሚው ሲያድግ ነው እንግዲህ ለመንግስት ስራ ደሞዝ ምናምን ተጨምሮ ሰዎች የተሻለ ስራቸውንም ወደውት እንዲሰሩ የሚያደርገው ማለት ነው። ተማሪዎች በትምህርት ገበታቸው ላይ ቁጭ ብለው ኮንቲኒየስሊ ትምህርታቸውን እንዳይከታተሉ የሚያደርጉ ብዙ ነገሮች አሉ። ማንሳት መጥቀስ ይቻላል። ለምሳሌ የቴክኖሎጂ ውጤቶችን ብንመለከት ተማሪዎቻችን ከትምህርታቸው ይልቅ በጣም ብዙ ነገራቸውን የሚያሳልፉት ትኩረታቸው ቴክኖሎጂ ውጤት ላይ ነው። ስለዚህ እነዚህ ነገሮች እንዳያነቡ እንዳያጠኑ ምናምን የሚያደርጋቸው ሁኔታዎች አሉ። እንደዛም ደግሞ ስልሽ ደግሞ በጣም የመማር ፍላጎት በጣም ጥረት የሚያደርጉ ተማሪዎች አሉ። መጀመሪያ አንድ አባባል አለ በአባቶቻችን የሚሉት የተማረ ወድቆ አይወድቅም አይደለ? ስለዚህ እኔም እንግዲህ ትምህርት ቤት የምመጣው የነገ ህይወቴ መለወጥ የምችለው በትምህርት ነው ብዬ ስላሰብኩ ነው። ስለዚህ እኔም የትኛውም ሰው ከተማረ መለወጥ የማይችልበት ምንም ምክንያት የለም። በሙያ ትምህርት መሰማራቱም እንደ አንድ እንትን ነገር ነው። ምክንያቱም መንግስትን ትምህርት ብቻ ተምረን ስራ ፍጠርልን ከምንለው ይልቅ እኛ በአንድ ሙያ ተምረን የራሳችንን ነገር ብንፈጥር ምክንያቱም መማር መፍጠር ስለሆነ ብዙ 12ኛ ክፍሎች እየወደቁ ነው ያለ እና በሱ ተያይዞ አንዳንድ ተማሪዎች ተስፋ መቁረጥ ይታያል ይመስለኛል። ግን ያው ተማሪዎች ተማሪ እስከሆነ ድረስ ወደ ትምህርት ቤት እስከመጣን ድረስ ከጎን ያሉ ስራዎች በኋላ ይደርሳሉ። አሁን ትምህርታችን ላይ ፎከስ ብናደርግ የሚል ሐሳብ አለ። ያው ብዙ ተማሪዎች ላይ የምናየው ነገር ነው። ጎን ለጎን ኦንላይን ስራዎች ምናምን እየጀመሩ ነው። ይሄም ደግሞ ተስፋ መቁረጥ ነው። በራሳቸው ነው እኔ እንትን ምለው ማለት ተማሪው ራሱን ማኔጅ ማድረግ አለበት። ራሱ ሁሉም ነገር መቆጣጠር አለበት እና ደግሞ ያው ይታለፋል እኮ ይሰራል። ራስን ማሳመን ነው። ስራ መስራት አንዱ መልካም ባህሪ ነው። መልካም ባህሪ መሆን ያለበት ግን ደግሞ የምንሰራው ስራ ከመደበኛ ትምህርት ጎን ለጎን የማይጋጭና እንትን የማይል መሆን መቻል አለበት ማለት። ስለዚህ ስራ መስራት ያለባቸው በተጨማሪ በረፍት ሰዓታቸው በትርፍ ሰዓታቸው ነው እንጂ በመደበኛ ሰዓት ከትምህርት በመቅረትና በመፈረፍ ስራ መስራት የለባቸው ማለት ነው። ለምን ዛሬ የምንሰራው ስራ ለዛሬ ነገ ላይ ይቀጥል ይችላል። የአጀንዳ ጉዳያችን ላይ ትገኛላችሁ ተመልካቾቻችን። ቀደም ሲል እንዳልናችሁ የተማሪዎች የትምህርት ፍላጎት ከትምህርት ጥራት ጋር አገናኝተን አንድ ላይ አስተሳስረን እስከ ከፍተኛ የትምህርት ተቋማት ድረስ ያለውንም ሂደት እየቃኘን ቆይታ ነው የምናደርገው። ተጨማሪ የሆኑ ማብራሪያዎችን እንዲያደርሱን እንግዶች ጋብዘናል በዚህ ጉዳይ ላይ ማለት ነው። የአዲስ አበባ የንግድ ስራ ኮሌጅ መምህርና በትምህርት ላይ በተደጋጋሚ የጻፉት ዶክተር ሀውለት አህመድ እዚህ ስቱዲዮአችን አግኝተናቸዋል። እንዲሁም ደግሞ በትምህርት ቤቶች ግንባታ ንቅናቄ በማድረግ የሚታወቀው አርቲስት ዘለቀ ገሰሰም እንደዚሁ በቀጥታ መስመራችን ላይ በተለይ ከመሰረተ ልማት ግንባታው ጋር የትምህርት ጥራት ላይ ያለውንም አንድምታ አስመልክቶ ተጨማሪ የሆኑ ማብራሪያዎች እንዲያደርሰን በቀጥታ መስመራችን ላይ ነው የሚገኙት እንግዶቻችን። ሁለታችሁንም እጅግ አድርገን እናመሰግናለን ለቆይታችን አስቀድመን ማለት ነው። እንኳን ደህና መጣችሁም ብለናል። ስቱዲዮ ላለው ደግሞ እናመሰግናለን። ሮዛና ከተቻው ዘለቀ ጋር መመለስ ይሆናል። ዶክተር ሀውለትን እናስቀድም ጌታቸው። እንግዲህ በተለይ የትምህርት ጥራትን በተመለከተ የትምህርት ፍላጎትን በተመለከተ በተለያዩ ወገኖች የተለያዩ ሀሳቦች ሊኖሩ ይችላሉ። ቀደም ባለ ዘገባም በልምድ የተገኘ እውቀትን ስንመለከት ነበር። በልምድ የተገኘ እውቀት ቨርሰስ በትምህርት የተገኘ እውቀት በአጫጭር ስልጠናዎች ይበቃሉ የሚሉ ሀሳቦችን በአንዳንድ ወገኖች በኩል ይነሳሉና ከትምህርት ፍላጎት ጋር በተያያዘ አሁናዊ ነገሩ ምንድን ነው እየተስተዋለ ያለው? አመሰግናለሁ። ትምህርት አሁን ከመደበኛ ትምህርት አንደኛ ደረጃና ሁለተኛ ደረጃ ትምህርቶች ላይ ብዙ ጥያቄ ይነሳል ብዬ አልጠብቅም። ምናልባት ወደ ፈተናዎች አካባቢ ካልሆነ ከፍተኛ ትምህርት ላይ የከፍተኛ ትምህርት አግባብነት ላይ
ጥርጣሬ ከፍተኛ ጥርጣሬ እየተነሳ ያለው ከፍተኛ ትምህርት ላይ ነው። ዩኒቨርሲቲዎች፣ ኮሌጆች፣ ሃየር ኤጁኬሽን ላይ ገብቶ መማር በተገኘው እውቀት ወይም ስኪል ምንድነው የማገኝበት ምንም እያገኘን አይደለም የሚል እና ጥርጣሬ ማሳደር ከፍተኛ ትምህርት ላይ በጣም እየተስተዋለ ነው። ብዙ እንግዲህ በማህበራዊ ሚዲያዎች ላይ እንግዲህ ያው ስንከታተል ይሄን ነገር በደንብ እያስተዋልን ነው። ኢቭን ተመርቆም ስራ ላይ ያለም ምናልባት ግራጁዌት አድርጎም ስራ ላይ የሚል የለም ገና እየተማረውም ያለው ላይ በደንብ የሚስተዋል ነገር ነው። ይሄ ምንድነው መሰለው የዚህ ጥርጣሬ ከፍተኛ ትምህርት ምን መሰለ ከፍተኛ ትምህርት ለምንድን ነው የሚያዘጋጀው የሚለውን ማወቅ ያለብን ይመስለኛል። ከፍተኛ ትምህርት በቀጥታ ለስራ ብቻ አይደለም አንዱ አላማው እሱ ቢሆንም ለስራ ማዘጋጀት ተመራቂዎችን ለስራ ማዘጋጀት አንዱ አላማው ነው። ከዛ ውጭ ያሉትን ነገሮች ማወቅ ብንችል እናውቃቸዋለን። በእርግጥ ግን ብናነሳቸው ደስ ይለኛል። ከፍተኛ ትምህርት ለምሳሌ በልዩ ዘርፎች ስፔሻላይዝድ የሆኑ ዘርፎች ስልጠናዎች፣ እውቀት፣ የምርምር ክህሎት የምናገኝበት ቦታ ነው። ለምሳሌ ከፍተኛ ትምህርት ተቋም በዓለም ላይ የዓለምን አሁን እንደዚህ ቅርጽ እንዲይዝ ያደረጉ ምርምሮች ኦልሞስት ሁሉም የተከናወኑት ከፍተኛ ትምህርት ተቋም ውስጥ ነው። ተማሪዎች ከፍተኛ ትምህርት ተቋም ውስጥ ሲገቡ ይሄ ትምህርት እውቀት ምናምን ብቻ አይደለም። የተለያዩ ባህሎችን የሚያውቁበት ኢንተርዲሲፕሊነሪ የተለያዩ አይነት ሙያዎችን የሚማሩበት የሚያውቁበት ያንን ለማቀናጀት የሚሞክሩበት ክሪቲካል ቲንኪንግ እጅግ በጣም ወሳኝ የሆነ ነገር ይህን በጣም ለየት ያለ ሚዛናዊ የሆነ ነገር አስተሳሰብ እንዲኖረን ፕሮብሌሞች ወይም ደግሞ ኮምፕሌክስ የሆኑ ችግሮች ለመፍታት ያንን እንግዲህ አናላይዝ የማድረግ የመተንተኑ ጉዳይ የማሳመን ጉዳይ ያንን በተለያዩ መንገዶች አፕሮች ይህንን ስኪል የምናዳብረው ከፍተኛ ትምህርት ተቋም ውስጥ ነው እና ለስራ ብቻ የማዘጋጀት አላማው እንደዛ ብቻ አይደለም። ብዙ ናቸው አላማዎቹ። አንዱ ኦፍ ኮርስ ከስራ ጋር ለስራ ማዘጋጀት ነው። ከዚህ ጋር ተያይዞ ለምንድን ነው የቀነሰው ብለን ስናይ እስኪ ማለት ሰጪና ተቀባይ ብለን ከፍለን ማየት እንችላለን። ሰጪ ከፍተኛ ትምህርት ተቋም አለ፣ ተቀባይ ደግሞ ማርኬቱ አለ፣ ኢኮኖሚ አለ። ኦብቪየስሊ ከሰጪ በኩል ያለው ችግር ምንድን ነው? አሁን ያልናቸውን ነገሮች የከፍተኛ ትምህርት አላማዎች እንዲሳኩ እነዚህ ብቻ አይደሉም፣ በእርግጥ ሌሎችም ይኖራሉ። ከሰዓታችን አንጻር እንመጥ ነው ብዬ ነው። እነዚህን ለማሳካት አሁን ያልናቸውን ነገሮች ከፍተኛ ትምህርት ትልቅ ሪሶርስ ያስፈልጋቸዋል። ባላቸውም ቢሆን ይህንን ሰው በሚያቀብሉበት ጊዜ ማለት ነው ይህን የሰለጠነ የሰው ኃይል ያለ ክፍተት ይኖራል። ሪያሊቲው ምንድን ነው? ለምሳሌ አሁን የኢትዮጵያ ማርኬት አለ፣ እዚህ እየሰጠን ያለ ነው ትምህርት ምንድን ነው? ሪሊ ይጣጣማሉ፣ ይህ ይመጣጠናሉ የሚለውን ስታይ አንዳንዴ የመተላለፍ ነገሮች ይኖራሉ። አሁን ለዚህ የተለያዩ እንግዲህ የካሪኩለም ሪዲዛይኒንግ ሪቪዥኖች ምናምን እየተደረጉ አሉ። ብዙ ሰው ቶሎ ይጠብቃል ውጤቱን። በነገራችን ላይ የስርዓተ ትምህርት መቀየር ማሻሻል ወዘተ ውጤቱ በጣም ከብዙ ዓመት በኋላ ነው የሚታየው። እንደ መውደቅ አይደለም። የትምህርት ጥራት ሲወድቅ በአጭር ጊዜ ሊወድቅ ይችላል። ግን የተለያዩ ማሻሻያዎች ሲደረጉ ውጤቱን ለማየት በጣም ረጅም ጊዜ መጠበቅ ያስፈልጋል። ቴክኖሎጂው በጣም ፈጣን ከመሆኑ የተነሳ እዚህ 4 ዓመት 5 ዓመት 6 ዓመት ወይም ከዛ በላይ ያሳለፈው ጊዜ ሲወጣ ላይ ያገኘው ይችላል። ስለዚህ እዚህ ጋር የመተላለፍ ነገሮች አሉ። ስለዚህ ከፍተኛ ትምህርት ተቋማት ላይ ይሄ ፕሮብሌሞች ኖረው ዋናው ሌላው ችግር ያለው ኢኮኖሚው ላይ ነው፣ ተቀባዩ ላይ ማለት ነው። ተቀባዩ ጋር ያሉ ችግሮች በጣም ብዙ ናቸው። በዋናነት ለምሳሌ አሁን ስራ ብዙዎች ተስፋ የቆረጡ ይህን ሁላ ጊዜ እድሜ ኤፈርት ገንዘብ ብዙ ነገር ነው ኢንቨስት የተደረገበት ከፍተኛ ትምህርት ማለት ነው። መንግስትም ኢንቨስት ያደረገበት ተማሪውም ያደረገበት ማለት ነው። ይህን ወጥቶ የሚጠብቀውን ነገር ቅድም ያልናቸውን ነገሮች ላያገኝ ይችላል። አንዱ ራሱ መኖር አለበት እኮ ቢያንስ ቤዚክ ኒድሶቹን ማሟላት አለበት። እነዚህን ለማሟላት የሚበቃ ስራ ስንል ስራ መፍጠርም ነው፣ እንደገና ደግሞ መቀጠርም ነው። መቀጠር እንደ እርጉም ነገር መወሰድ የለበትም። መቀጠር ያዳበርነው ስንት ዓመታት ተምረን ያዳበርነው እውቀትና ስኪላችን የምንመነዝርበት ነው። ወደ ገንዘብም ሊሆን ይችላል፣ ወደ አስተዋጽኦ ገንዘብ ነክ ወዳልሆኑ አስተዋጽኦችም የምንመነዝርበት ነው። ይሄንን ማግኘት አልቻለም። ስራ ሞቶ ለማግኘት አልተቻለም። በማርኬቱ ምክንያት አለመጣጣም ምክንያት ማለት ነው። አለመጣጣም ምክንያት አይደለም። ያ ደግሞ እንዳይኖር ያደረጉት ነገሮች በጣም በርካታ ናቸው። ለምሳሌና በጣም ዋናው ለምሳሌ አሁን ባለው ከረንትሊ የሰላም እጦት ነው። ሰላም ባለመኖሩ በበርካታ የሀገራችን ክፍሎች እንደሚታወቀው ምርት ቆሟል፣ አገልግሎት ቆሟል፣ ግብርናም ተዳክሟል ማለት ነው። ስለዚህ ኦፍ ኮርስ አንዳንድ ቦታዎች ላይ የሚታዩ ውጤቶች ሊኖሩ ይችላሉ፣ ግን እንዳጠቃላይ ማምረት የነበረብንን ማምረት አልቻለም። ስለዚህ ምርት መዳከሙ ስራ የምንፈጥረውን ስራ
ወይ ያቆም በጣም ይቀንሳል ባይቆም እንኳን እጅግ በጣም ይቀንሳል በሁሉም ሴክተሮች ማለት ነው። አሁን አጠቃላይ ስናነሳ በተለይ እንደተባለው አሁን የምናነሳባቸው ምክንያቶች ይኖራሉ ብለውናል። ቀደም ሲል እንዳልነው የገበያው የከፍተኛ የትምህርት ተቋማት ስርዓተ ትምህርታቸውን ከገበያው ጋር ማጣጣም ይገባቸዋል፣ ስራ ፈጠራ ላይ ትኩረት የተደረጉ ስራዎች መሰራት አለባቸው የሚሉ ጉዳዮችን በመፍትሄ ሀሳብነት የተነሱ አሉ። በሌሎች ቁጥሮች ብንመለከታቸው በርካታ የተገኙ አሁን ከግብርና ከሌሎች ሴክተሮች አኳያ የምናያቸው ቁጥሮች በተጨባጭ ያደጉ ስለመሆናቸው የሚያሳዩ ቁጥሮች እንዳሉ ይታወቃል። እንደ ሀገር የበለጠ ያድጋሉ፣ ግን ምንም ጥርጣሬ የሌላቸው ጉዳዮች ይኖራሉ እዚህ ላይ ቢሰሩ። ከዛው ጋር ያይዘን ግን ብናነሳ የተሻለ የሚሆነው ዶክተር ከትምህርት ውጭ አንድ ሀገር ማደግ ይችላል ወይም ደግሞ ጠንካራ ትውልድ መገንባት ይቻላል? ኢትዮጵያን ስናነሳ እና ትምህርትን ባንድ ወገን ስናነሳ ኢትዮጵያ ለሕዝቧ የትምህርት አስፈላጊነትን እንዴት አድርገን ልንገልጸው እንችላለን? አዎ ያለ ትምህርት አንድ ምሳሌ እናንሳ። በምሳሌ ብንገልጸው ይሻላል። ለምሳሌ ከፍተኛ ትምህርት ተቋም የከፍተኛ ትምህርት አስፈላጊነትን በሚጠራጠሩ ሰዎች የጤና ትምህርት የሚማር ሰው ቢጠፋ በቃ ከፍተኛ ትምህርት አያስፈልግም ብለን የጤና ትምህርት በከፍተኛ ትምህርት ደረጃ የሚሰጥ ነው። ሌላ ቦታ አሁን ኢንፎርማሊ ምናምን ቅድም የተነሳው በኢመደበኛ ምናምን የሚገኝ አይደለም። ፎርማሊ ሃየር ኤጁኬሽን ውስጥ የሚገኝ ነው አይደለ? ይሄ ቢቀር ብለሽ ዝም ብለሽ አስቢ። የሚማር ሰው ቢጠፋ የጤና ባለሙያዎች ቁጥር በጣም ይቀንሳል። ሲቀንስ ሆስፒታሎች ኮላፕስ ያደርጋሉ አይደለ? ምክንያቱም በጣም ብዙ አመት መጠበቅ አለ ያንን ሐኪም ለማግኘት ለመታከም ወዘተ። ስለዚህ እዚህ ጋር የሚፈጠረውን ክራይሲስ ማየት ይቻላል። ሁለተኛ ፐብሊክ ሄልዝ ክራይሲስ ይኖራል። መከላከል የሚቻሉ በሽታዎች በቀላሉ የምንከላከላቸው በሽታዎች ለሞት ይዳርጋሉ። ኤኒ ካይንድ ኦፍ በሽታዎች ሕክምና ማግኘት ስለማይቻል የሚሞተው ሰው ቁጥር ይጨምራል። ሕክምናውን ብቻ ተከትሎ ያሉ ብዙ ሴክተሮች አሉ። ራሱ ሕክምናው የሆነ የተለየ ሪተርን ላያመጣ ይችላል። ግን ያ ባለመኖሩ ያንን ተከትሎ ያሉ ፋርማሲ፣ ባዮቴክ ወዘተ በሙሉ ይሄ ቢዝነስ ኮላፕስ ያደርጋል። ሌሎች ዘርፎችም ላይ የሚያመጣው ኢምፓክት ከሁሉም በላይ የሚያመጣው ኢምፓክት ጤነኛ ሰራተኛ አይኖርም። ምን ይሰራል? ከዛ ውጭ የሚሰራ ስራ አይኖርም ማለት ነው። ያንን የሚሰራ ላይፍ ኤክስፔክተንሲ ይቀንሳል። እድሜ የምንድነው ይሄ የመኖር ያው ለምሳሌ እድሜ ከ70 ምናምን 40 ምናምን 30 እያለ ሊወርድ ይችላል ማለት ነው። ስለዚህ ወርክ ፎርስም አይኖርም። እንዲህ ያደረገ ኔሽን ኮላፕስ የሚያደርገው ትምህርት ከሌለ። ይሄ አሁን አንድ ዘርፍ ብቻ አንስተን ነው ጤና። ሌላም ብናነሳ ተመሳሳይ ነው። የሆነውን ትምህርት ዝም ብለሽ ነጥለሽ እያወጣሽ ስታዩ ነው የትምህርትን በጣም አስፈላጊነት መምህርነት። አሁን የኛ ፊልድ እስኪ ባናስተምር ብለሽ ዝም ብለሽ እስኪ አስቢ። ባናስተምርም ብንል ነው ሳይሆን አንማርም። ይሄ ሃየር ኤጁኬሽን ላይ ያወራን ያለ ነው። ለዛ የሚሆን እንትን ዝግጅት አያስፈልገኝም። ሃየር ኤጁኬሽን ምን ይሰራልኛል አልሰራም የሚል ትውልድ ከተፈጠረ አስተማሪ ባይኖር what will happen? ምርታማ የሆነ ትውልድ ያጣሽ ነው መዘን ስናወጣው ነው የትምህርትን አስፈላጊነት በጣም በቀላሉ መረዳት የሚችለው። ልምድና በትምህርት የሚለውን ጉዳይ በተለይ በክህሎት ብቻ ነገሮች አይገኙም። ትምህርትም አስፈላጊ መደበኛ ትምህርትን በጣም አስፈላጊ ነው የሚለውን ጉዳይ ነው። መደበኛ ትምህርት እንደውም አንዳንዱ ማለት ነው ከፍተኛ ትምህርት ውጪ ምንም የማይገኙ አሉ። ለምሳሌ ጤና አለ፣ ህግ አለ፣ ኢንጂነሪንግ አለ። እንደው ምሳሌ እነዚህን አሁን በኢመደበኛ የአንጎል ቀዶ ህክምና እንዴት ማድረግ ይችላል ብለ ዩቲዩብ መክፈትና ማየት ይቻላል እንዴ? ኖ ዌይ። ይሄ ትምህርት ብቻ የሚገኙ ፊልዶች አሉ እጅግ በጣም ወሳኝ የሆኑ ማለት ነው ለሀገር። በተጨማሪ ደግሞ ኢኮኖሚውን የሚያግዙ በጣም ብዙ ፊልዶች አሉ በኢመደበኛ ትምህርቶች የሚሞሉ አሉ እና እነዚህን ማየት የሚያስፈልግ ይመስለኛል። መልካም ዶክተር ሁለት እንመለሳለን። አርቲስት ዘለቀ ገሰሰም በቀጥታ መስመራችን ላይ እየጠበቀን ነው የሚገኘው። ለትምህርት ቤቶች ግንባታ ንቅናቄ በሚያደርገው አስተዋጽኦም ይታወቃል። አርቲስት ዘለቀ ገሰሰ አብረን ስላለ ከልብ እናመሰግናለን። አርቲስት ዘለቀ ለ20 ዓመታት ትምህርት ቤቶችን በመገንባት በማሻሻል በጎ ስራ ላይ ስትሳተፍ ነበርና አሁንም ለትምህርት ለትውልድ በሚል ንቅናቄ ትምህርት ለትውልድ በሚል ንቅናቄ በሀገር ውስጥ ደረጃ የትምህርት ቤቶችን ማሻሻል ላይ የሰራ ነውና የምትገኘው። እንግዲህ የትምህርት ጥቅምን ስናነሳ ወይም ደግሞ የትምህርት ፍላጎትና አጠቃላይ ከሀገር ነባራዊ ሁኔታ ጋር ያለውን ዝምድናና ትስስር ስናነሳ መሰረተ ልማቱን ጭምር በዚሁ ማንሳትም ጭምር ያስፈልጋል። የትምህርት ተደራሽነት አንደኛው ወሳኝ ነገር ስለሆነ ማለት ነው። በዚህ ሂደት ላይ እንግዲህ ምንድን ላይ ነው እናንተ ያላችሁት? ሂደታችሁ በምን ደረጃ ላይ ነው የሚገኘው የሚለውን ጉዳይ እስኪ ያንሳለን። በጣም ጥሩ ታንኪዩ ስለጋበዛችሁኝ። በአሁኑ ደረጃ ያለነው
በዛሬ ዓመት ገደማ መሰለኝ የትምህርት ሚኒስቴር ባዘጋጀው ፕሮግራም ላይ ትምህርት ለትውልድ በሚለው ላይ ቀርቤ ያለውን ዴቨሎፕመንት ግን አሁን በአሁኑ ጊዜ ለማሻሻል እኛ 30 ኤሌመንተሪ ስኩል ነው የሰራ ነው ኢትዮጵያ ዙሪያ እንደሚታወቀው ከነዛ ውስጥ ሞዴል የሆኑትን ፒክ አድርገን ለማደስ ንቅናቄ ላይ ነው ያለነው። ከነዚህ ውስጥ አንደኛው ደንቢያ ወረዳ ወደ ጎርጎራ አካባቢ ጎንደር አካባቢ ያለ ነው። ጨዋሂት ነምበር 2 ስኩል ይባላል። አንደኛው ደግሞ እዚህ ሰበታ ወጣ ብሎ ከሰበታ ቦሌ የቦሌ ወረዳ ኤሌመንተሪ ስኩል ይባላል። ሁለቱ ላይ ፎከስ አድርገን እንዴት ነው የምናሻሽል እንዴት ነው አሁን ትምህርት ቤቶቹ በእውነት ትልቅ ለውጥ አምጥተዋል። አሁን በተለይ የሰበታው የመጀመሪያ ከከፈትናቸው አንዱ ነው። 5 ዶክተሮች በጣም ብዙ ቁጥር ያላቸው ኢንጂነሮች በዚህ በአስተዳደርም በቢዝነስ ተመርቀው ብዙ በክፍለ ከተማ በዞን አካባቢ ደረጃ እየሰሩ ነው ከዛ ትምህርት ቤቶች የወጡት ልጆች። ግን አሁን ሄደን ስናየው እኛ ስንጀምር በአንድ ክላስ ውስጥ 40 ተማሪ ነው። አሁን ዛሬ 79 80 ደርሰዋል በአንድ ክላስ ውስጥ እና በጣም የመጣበብ ሁኔታ አለባቸው። ሌላው ምንድነው ያው ጥናት አደረግን እኛ ስንሰራቸው እነዚህን ትምህርት ቤቶች ኮሚኒቲ ቤዝድ ትምህርት ቤት ነው ያደረግነው። ህብረተሰቡም የተወሰነ ነገር ያዋጣል። ለምን ያው የባለቤትነት ስሜት ኖሯቸው እንዲከታተሉ ነው ባለቤቶቹ ህብረተሰቡም በዛው ረገድ አሁን የሰበታውን ሄደን ህብረተሰቡን ተሰባስበን ከትምህርት ቢሮ ሰዎች ጋር ሆነን በደንብ ተነጋግረን እነሱም የሚያቀርቡትን መጠን የሚደግፉትን ወይም የሚሳተፉበትን ጥናት ተደርጎ ወደ 20% የሚሆነውን እናቀርባለን ብለዋል ህብረተሰቡ። የቀረውን እኛ አሁን ለዩኤስኤድ አቅርበነው ነበር። ያው እሱ እንደሚታወቀው ተቋርጧል፣ ግን እየተሰራ ነው ያለው በሌላ ድርጅትም አድርገን እሱ እንዳለ ነው። የጨዋሂቱም እንደዚሁ ባጀት ወጥቶ የሎካል ኮንትራክተር ይዘን ገብተን የዛሬ ዓመት ገደማ ተመን ወጥቶለት ተሰጥቶናል። እሱ ደግሞ ያው ያለው እንዲያውም እሱን የሚገነባልን አገራዊ የሆነ የግንባታ ድርጅት ፕሌጅ አድርጓል ይሰራ። ትንሽ ያለው ሁኔታ እስከሚረጋጋ ብለን እየጠበቅን ነው። ሁለቱ ላይ እየሰራ ነው ያለ ነው አዝ ሞዴል ብለን የጀመርነው። መልካም አርቲስት ዘለቀ እንግዲህ ቀደም ሲል እንዳልከው የክፍል ተማሪ ጥምርታው ገና መስፋፋት መሰራት እንዳለበት የሚያመላክት ነገር አለውና ይህ እንግዲህ እነዚህ የትምህርት ተቋማት አለመስፋፋት አስፈላጊው መሰረተ ልማቶች አለመሟላት የተማሪዎች ፍላጎትም ላይ የሚያሳድረው ጫና እንደሚኖር ትገነዘባለ። በዘርፉ ረጅም ዓመታትንም እንደ ግለሰብ የሰራቸውም ሂደቶች ስላሉ ጭምርና ማህበረሰቡ እዚህ ላይ ምን አስተዋጽኦ ሊያደርግ ይገባል? እነዚህን ችግሮችስ በምን መልኩ መፍታት ይገባል? የትምህርት ጥራቱ በደንብ ጨምሮ የተማሪና የክፍል ጥምርታውን በተሻለ እንዲከወን በዚህ ትምህርት ለትውልድ ላይ ምን ተግባራት ከዚህ በኋላ ማህበረሰቡን ባዳረሰና ባሳተፈ መልኩ መሰራት ይገባቸዋል ትላለ? በጣም ጥሩ። እኛ በቴክኖሎጂ በማስገባት እናምናለን። ወጣቶቹን በጣም ወደ ትምህርት ስሜትና የበለጠ እንትን እንዲሳተፉ እና ስሜታቸውን ቢልድ እንዲያደርገው። ለምሳሌ የዛሬ 14 ዓመት ገደማ ለአንድ 12 ነው 13 ለሚሆኑ ትምህርት ቤቶች የኮምፒውተር ክላስ አመጣው እና ላፕቶፖች አምጥተን በተናቸው። እነዚህ 13 ትምህርት ቤቶች ውስጥ ከ5 እስከ 8 ባለው ክላስ ውስጥ ኮምፒውተር ክላስ ነበራቸው። በእውነት እነዚህ ናቸው አሁን ዲግሪ እየያዙ ከየዩኒቨርሲቲው እየወጡ ያሉት። በእውነት በጣም የነሱን የትምህርት ስሜት የእውቀት ማግኘት ፍጥነት እና ያ አለ እና አሁን ምንድነው ህብረተሰቡ እኔ ምለው በእውነት የፒቲኤ የማነው የቤተሰቦች ተሳትፎ በጣም ያስፈልጋል። በየትምህርት ቤቱ አለ ኮሚቴ እና እነሱ በጣም ኢንጌጅ ማድረግ አለባቸው በመሳተፍ በየኮርተርሊ ቢሆን በየ3 ወሩ 4 ወሩ እየመጡ እየተከታተሉ ህብረተሰቡ በዛ ሲሳተፍ የአስተዳደሩም ቢሆን ወይም የትምህርት ቤቱ ሰራተኞች በእውነት ነቃ ብለው
በተሻለ እንትን ለመስራት አስተሳሰብ ለመስራት ይችላሉ። ከዛ ይልቅ ከዛ በተጨማሪ አይ ቲንክ አሁን ለትምህርት ሚኒስቴርም አንዳንዴ ያቅርበናል አንዳንድ ሀሳብ ከአምስተኛ ወይም አራተኛ ጀምሮ ጥሩ የኮምፒውተር ኤክስፖዠር ቢኖራቸው ልጆቹ ሃይ ስኩል ሲገቡ በጣም ኤክሰል ያደርጋሉ። ከኛ ትምህርት ቤቶች ምሳሌ እንዳገኘ ነው ጥናት እንዳገኘ ነው እና ይሄ ቴክኖሎጂ አሁን አገር ውስጥም የሚያመርት ላፕቶፕ ለትምህርት ቤትም ይሆን ድርጅት እየመጣ ነው ያለውና ያ ቢስፋፋ ህብረተሰቡ ደግሞ ይሄንን በመደገፍ በማዋጣት ገንዘብ በመሰብሰብ እነዚህ ኮምፒውተራይዝድ እና ቴክኖሎጂው ከኤሌመንተሪ ስኩል ጀምሮ ቢገባ በእውነት ልጆቹ በጣም ነው የሚያዘልቃቸው። ሪሰርች በማድረግ ይጀምራሉ፣ ዓለምን ኤክስፕሎር ያደርጋሉና በዛ ህብረተሰቡ ሊሳተፍ የሚችለው እነዚህ ነገሮች በመደገፍ አይ ቲንክ ለውጥ ያመጣ ይችላል ብዬ አምናለሁ። መልካም። ወደ ስቱዲዮ እንግዳችን ዶክተር ሀውለት እንመለስ። ወደ መፍትሄ ወደ መላው ልንመጣ ነው። እንግዲህ የትምህርት ፍላጎት አዝማሚያ አንደር ኮቴሽን ጥያቄ ውስጥ ነው የሚለው ጉዳይ ከሆነ ማዕከላችን እንግዲህ ሰው ምግብ እምቢ ሲለው አፒታይዘር ወይም መልቲ ቪታሚን ይወስዳል አይደል? የዚህ ችግር መልቲ ቪታሚኑ ምንድን ነው? ያው እንደሚታወቀው ችግሮችን ማወቅ በራሱ 50% መፍትሄ ነው አይደል? ግማሽ መፍትሄ ነው ተብሎ ነው የሚወሰደው። ችግሮቹን ለማወቅ ለምሳሌ ትምህርት ሚኒስቴር በጣም ብዙ ስራዎችን እንደሰራና ብዙ ጥናቶችን በተለያዩ ባለሙያዎች በሚመለከታቸው በየዘርፉ እንዳደረገ ያንን ውጤት ተመርኩዞም የተለያዩ ማሻሻያዎችን እያደረገ እንዳለ እየሰማን ነው። ቅድም እንደተነጋገርነው እነዚህ እንትኖች በአንዴ ውጤት በጣም ብዙ አመት መጠበቅ ያስፈልጋል ውጤቱን ለማየት። በእርግጥ ግን እኔ አሁን እንደሚታየኝ ለምሳሌ ቅድም ሰጪና ተቀባይ ብለን ያስቀመጥናቸው ሰጪው ከፍተኛ ትምህርት ተቋማት በኩል ይሄ ገበያ ስንል ለገበያ የሚሆኑ አሉ፣ ገበያ ደግሞ የማይሆኑ ወይ ደግሞ የማይሆኑ ሳይሆን ቀጥተኛ በሆነ መንገድ ገንዘብ ወይ ደግሞ ይሄ ገቢ ላይ ካሁን ቅድም ጤና እንዳነሳ ነው ማለት ነው። ይሄ የገበያውን ላይ ስናተኩር ምክንያቱም እሱ ከሌለ ቀጣሪዎች አይኖሩም። ኢንተርፕረነርስ የምንላቸው ይሄ ኢንተርፕረነርስ መላ ፈጣሪዎች ኢኖቬተሮች እነሱም ገብተው ለመስራት ይቸገራሉ። ይህንን ማመቻቸት ታዳጊ ሀገር ውስጥ በጣም አብዛኛው ሪሶርስ ያለው መንግስት ጋር ነው፣ የታወቀ ነው። እንግዲህ ሀብት ለመፍጠር መሬት ያስፈልጋል፣ ካፒታል እንደሚታወቀው፣ የሰው ኃይል ወይ የሰለጠንም ወይም ደግሞ ሌላውም የሰው ኃይል እንዲሁም ኢንተርፕረነርሺፕ ይሄ መላ ፈጣሪነት የምንለው እንዲሁም ቴክኖሎጂ ያስፈልጋሉ። መሬትን ብናይ አቅራቢ መንግስት ነው። ስለዚህ በአግባቡ እየቀረበ ነው ወይ? ይሄውን ጥያቄ ምልክት ውስጥ ይገባል። ቢቀርብም ራሱ ያለው አሰራር ይሄ በጣም የተጓተተ አሰራር ስራዎች ቶሎ እንዳይሰሩ እንዳይቀላጠፉ የሚያደርግ ነው። እዛ አካባቢ አሁን የመንግስትን ሮል ነው እዚህ ጋር የምናየው ማለት ነው። የፋይናንስ አቅርቦት ትናንሽ ቢዝነሶች ራሱ ማለት ነው እንዲያመርቱ እንዲበረታቱ ለማድረግ የፋይናንስ አቅርቦት በጣም ወሳኝ ነው። ይህንን አካባቢ የመንግስት ደጋፊነት እዚህ ጋር በጣም ወሳኝ ነው። ምክንያቱም ይሄ ታዳጊ ሀገር ላይ ብዙ ሪሶርሶች መንግስት ጋር ነው ያሉት እንደምናውቀው። ስለዚህ ለሚቀጠሩትም ስራ እንዲፈጠር ምርት በጣም መጨመር አለበት። ምርት ስንል የማኑፋክቸሪንጉም ግብርናውም ማለታችን ነው፣ ሰርቪስም ማለት ነው። እነዚህ ሴክተሮች እንዲያድጉ መሟላት ያለባቸው ይሄ ሀብት መፍጠሪያ የምንላቸው ኢኮኖሚክስ አሁን ቀደም የገለጽኳቸው ነገሮች እንዲሟሉ መሆን መቻል አለባቸው። ፖሊሲዎች የተለያዩ አሁን ፖሊሲ እንደዚህ በጠበቀ ቁጥር የምርት እንደዚህ ኮንትራክት ያደርጋል ምንድነው ይቀንሳል። እነሱ ነገሮች ላይ ቢታይ ምክንያቱም የግል ሴክተሩም ቀጣሪ ነው። በነገራችን ላይ ከከፍተኛ ትምህርት ተቋም የሚወጣው አብዛኛው ተመራቂ ተቀጣሪ ነው የሚሆነው፣ የተወሰነው ደግሞ ስራ ፈጣሪ ነው የሚሆነው። ለሁለቱም ቢሆን የተመቻቸ የገበያ የኢኮኖሚ ሁኔታ ሊኖር ይገባል። እነዚህ ነገሮች በፖሊሲ የሚሻሻሉ አሉ። አንዳንድ ነገሮችን በመለወጥ የሚከናወኑ ነገሮች አሉ። በከፍተኛ ትምህርት ተቋማት ደግሞ የሚፈልገውን አይነት እውቀት እና ስኪል የማስጨበጥ እና ያንን ለዛ አመቻችቶ የመስጠትም ነገሮች ቢከናወኑ ጥሩ ነው። የትምህርት አካላት ደግሞ ሞር በተለይ ካሪኩለሙ ላይ ብዙ ትኩረት ቢሰጡ የተሻለ ነው የሚለው ነው። መልካም። የአዲስ አበባ ንግድ ስራ ኮሌጅ መምህርና በትምህርት ላይ በተደጋጋሚ የጻፉት ዶክተር ሀውለት አህመድ እጅግ አድርገን እናመሰግናለን እዚህ ስቱዲያችን ስለተገኙ፣ እንዲሁም ደግሞ በቀጥታ መስመራችን ላይ የተገኙት የትምህርት ቤቶች ግንባታ ንቅናቄን ሲያከናውኑ የቆዩት አርቲስት ዘለቀ ገሰሰ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እንግዶቻችን ጊዜ ይስጥልን። እናመሰግናለን። መልካም ጊዜ ይሁንላችሁ።
ዜና ኢትዮጵያችን ከአጀንዳ ጉዳዮቹ መለስ ብሏል። ቀደም ሲል ጠብቁን ወዳልናችሁ ጉዳይ ተሻግረናል። በሆሳዕና ሊቻምባ ቀበሌ ነዋሪ የሆነው ወጣት አዲሱ ዳጌ ከቤተሰቦቹ ጋር በመሆን አነስተኛ ቦታ ላይ ከፍተኛ ምርት የሚያስገኝ ዘዴ ተጠቅሞ በርካታ ምርቶችን እያመረተ ይገኛል። በአነስተኛ ቦታና በአጭር ጊዜያት ውጤታማ የሚያደርግ የግብርና ዘዴ መሆኑን የሚናገረው ወጣቱ ከምግብ ፍጆታ ባለፈ ገቢን ማሳደጊያ ስለመሆኑም ገልጿል። ሪፖርተራችን አሸናፊ እንዳለ አነጋግሮታል። ተሞክሮውን ከራሱ አንደበት በዚህ መልኩ ያስደምጠናል። ሰላም ጤና ይስጥልን። አዲሱ ዳጌ እባላለሁ። የቶት ፋርም ጀነራል ማናጀር ነኝ። ቶት ፋርም በሆሳዕና ከተማ ሊቻምባ ቀበሌ መንደር 15 የሚገኝ የቤተሰብ የአትክልት ስፍራ ነው። እንደምታዩት ግቢያችን ላይ የተለያዩ አትክልትና ፍራፍሬዎች ይገኛሉ። እንደ ምሳሌ ከቋሚ ሰብሎች መካከል አቮካዶ፣ ቡና፣ ሙዝና እንሰት የመሳሰሉ ሲኖሩ አትክልት ላይ ደግሞ ሰላጣ፣ ቆስጣ፣ ካሮት፣ ጎመን፣ አበባ ጎመን፣ ብሮኮሊ የመሳሰሉ ነገሮች ግቢያችን ላይ በስፋት ይገኛሉ። በግቢያችን ላይ የጀመርነው ነገር ቨርቲካል ጋርደኒንግ የሚባለው ሲስተም ሲሆን ይሄ ሲስተም አንድን ቦታ በ2.7 እጥፍ የሚያሳድግ የቴክኖሎጂ አይነት ነው። በተጨማሪ ቦታንና ጊዜን የሚቆጥብ እጅግ ውጤታማ የሆነ የቴክኖሎጂ ፈጠራ ነው ማለት ነው። ይሄኛው ፈጠራ ከጥቅሞቹ መካከል በጥቂቱ አንደኛ በጣም ጠባብ ቦታ ላይ ያለ ከተማ ላይ እንደምሳሌ በጣም ውስን ቦታ ስላለ ለነሱ በትንሽ ቦታ ላይ ከ2 ካሬ ከ3 ካሬ ጀምሮ ክፍት ቦታ ያለው ሰው ይህንን የመሰለ ምርት ማምረት ይችላል ማለት ነው። እንደ ምሳሌ ለማሳየነት መጠቀም የምንችለው እዚህ ጋር እንደምታዩት በኔ በግራና በቀኝ በኩል ሰላጣ አለ፣ እዚህ ጋር ቆስጣ አለ፣ ከፊት ለፊቴ ደግሞ ካሮት አለ ማለት ነው። እቺ ቦታ በጣም ትንሽ ቦታ ናት፣ ውስን ቦታ ናት። ነገር ግን እንደምታዩት እጅግ ያማረ አትክልት እያገኘን ያለ ነው። ይህንን የምናገኘው በ2 ወር ጊዜ ውስጥ ነው ማለት ነው። በጣም በአጭር ጊዜ ውስጥ ይህንን የመሰለ ምርታማ ነገር እያገኘን ነው ማለት ነው። እዚህ ጋር የምታዩት የካሮት ዘር እኛ በጣም ሰፊ ቦታ ስላለን እንጂ አንድ ሰው ከተማ ላይ እቺ ክፍት ቦታ ብቻ በተኖረው ይሄንን ለ4 ከፍሎ አንደኛውን ፓርት ጎመን፣ ሌላኛውን ሰላጣ፣ ሌላኛውን ቆስጣ እንዲሁም ሌላኛውን ካሮት አድርጎ በየጊዜው በሳምንት 2 ቀን ቢያንስ ከዚህ መደብ አትክልት እያነሳ ፍሬሽ የሆነ ነገር እየበላ አንደኛ ጤናውን መጠበቅ ይችላል፣ ሁለተኛ ደግሞ ምን ማድረግ ይችላል? ኢኮኖሚያዊ ጠቀሜታ ማግኘት ይችላል። ቨርቲካል ጋርደኒንግ ከመሬቱ ጋር ያለው ጥቅምን ስናነጻጽር ከመሬቱ 2.7 እጥፍ ያህል የተሻለ ምርት ማግኘት ይቻላል። ሁለተኛ ደግሞ የምርት ጥራት ይጨምራል። ያ ማለት ምንድነው? የሪሶርስን ብክነት ይቀንሳል። እንደምሳሌ ውሃ ከላይ ብናጠጣ ቀስ እያለ በውስጥ በኩል ለሁሉም ችግኞች መዳረስ ይችላል። ውሃ መሬት ላይ የምንጠቀመው ውሃና እዚህ የምንጠቀመው ውሃ እኩል መጠን አይሆንም ማለት ነው። መሬት ላይ የምንጠቀመው በጣም ብዙ ስለሚሆን ይሄ የሪሶርስ ብክነትን ያስተካክልልናል። በጣም የተሻለ ጥራት ያለው ሰላጣ፣ ቆስጣ ማግኘት ስለምችሉ ሁላችንም ይህንን ቨርቲካል ጋርደኒንግ ባለን ክፍት ቦታ ላይ ግቢያችን ውስጥ የትኛውም ቦታ ላይ ይህንን ቴክኖሎጂ ኢንስቶል አድርገን የተሻለ የምግብ ጥራትና የኑሮንም መደገፊያ የሚሆን ሲስተም መፍጠር እንችላለን ማለት ነው። በ2 እና በ3 ወር ውስጥ ማንኛውም ሰው ግቢ ውስጥ እንዲህ አይነት ነገር ተክሎ ከነርሰሪ ጀምሮ አፍልቶ ምን ብሎ ለምርት ማድረስ ይችላል። ይህንን ነገር ጥሪ እናቀርባለን። እኛም እንደ ሙያው ባለቤቶች ማንኛውንም ሰፖርት ለማድረግ ዝግጁ ነን። እናመሰግናለን። ዜና ኢትዮጵያ ይቀጥላል። በወንጂ ስኳር ፋብሪካ የታየው ጠንካራ የሪፎርም ውጤት በሌሎች ፋብሪካዎች እንዲደገም እንደሚጠበቅ
ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ፋብሪካውን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሪፎርም እንዴት እንደሚሰራ ቋሚ አውደ ርዕይ የሚሆን ውጤት በወንጂ ሸዋ ስኳር ፋብሪካ ተመልክተናል ሲሉ ሀሳባቸውን አስፍረዋል። የወንጂ ስኳር ፋብሪካ የዛሬ 7 ዓመት በጥሩ መሰረት ላይ የተገነባ እንደነበር ጠቅላይ ሚኒስትሩ አውስተዋል። ይሁን እንጂ ከዘመን ጋር ካልተጓዙ መቅደም ብቻውን መብለጥን የሚያመጣ ባለመሆኑ እየፈጠኑና እየፈጠሩ ዘመኑን መቅደም እንደሚገባም ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ወንጂ ስኳር ፋብሪካ የዛሬ 3 ዓመት ለሰራተኞቹ ደሞዝ መክፈል ተስኖት እዳም እንደ መርግ ተጭኖት እንደነበር አስታውሰው በተሰራው የሪፎርም ስራ ዛሬ ከ1500 ኩንታል የቀን ምርት ወደ 7000 ኩንታል በቀን የማምረት አቅም ለማደግ መቻሉን በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ጠቅሰዋል። ከዚህም ባሻገር ለ14 ዓመታት ከስራ ውጭ የነበረው የብዙዎች ትዝታ ደስታ ከረሜላ እንደገና መመረት መጀመሩንም አክለዋል። ጠቅላይ ሚኒስትር አብይ አህመድ በሌማት ትሩፋት በቀን 3000 ሊትር ወተትና 20000 እንቁላል ማምረት የሚችል ስራ መሰራቱን ግቢውና መስኩ ለአይን ማራኪ እንዲሆን መደረጉንም እንደዚሁ ጠቅሰዋል። ወንጂ ዘንድሮ የፈተናውን ዘመን አልፎ በ9 ወር ውስጥ 8.7 ቢሊዮን ብር ገቢ ማስገባት መቻሉንም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ይሄ ጠንካራ የሪፎርም ውጤት በሌሎቹ ፋብሪካዎች እንደሚደገም ይጠበቃል፣ ከሰራን ነገን እንቀድመዋለንም ብለዋል በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ። ወደ ውጪ ዘገባችን ተሻግረናል። በህንድና ፓኪስታን መካከል በቀጠለው ግጭት ዜጎች የሞቱና በሁለቱም ከተሞች ያለው ውጥረትም እየተባባሰ መሆኑ ተነገረ። ህንድ በወታደራዊ ካምፖቿ ላይ ጥቃት መፈጸሙን ብታሳውቅም ፓኪስታን በበኩሏ በጥቃቱ አልተሳተፍኩም ማለቷ ነው የተነገረው። አለምነህ ዋሴ። ህንድና ፓኪስታን አላቆሙም። ሁለቱም ሌሊቱን የሰው አልቦችና ሌሎች ተተኳሾች ጥቃት ተፈጽሞብናል ይላሉ። የካሽሚር ድንበርን ተከትሎ ወታደራዊ ኬላዎች መመታታቸውም ታውቋል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሁለቱ የኒውክሌር ታጣቂ የደቡብ ኤሽያ ደመኛ ሀገራት ወደ ለየለት ጦርነት የመግባት አደጋ የኛ ጉዳይ አይደለም ሲሉ መሰማታቸው ታውቋል። እሳቱ የተጫረው ህንድ ከ2 ሳምንት በፊት በምታስተዳድረው ካሽሚር ግዛት ፓልጋም የተሰኘች ቀዬ ውስጥ ፓኪስታን ደገፍ የሆኑ ታጣቂዎች ናቸው ያለቻቸው 3 አሸባሪዎች 26 ሰዎችን በመግደል ለፈጸሙት ሽብር በቀል ከትናንት በስቲያ ሮብ ምሽት ወታደራዊ እርምጃ በመውሰዷ ነው። እርምጃው በፓኪስታን ካሽሚርና ወደ ውስጥ ጠልቆ በሚገኘው 50 ኪሎ ሜትር በገባ ፑንጃብ ከተማ ውስጥ የተነጣጠሩ የሚሳኤሎች ሩምታ ነበሩ። በዚህም ህንድ 9 የሽብር መዋቅሮችን ወቅሬያለሁ ብትልም ፓኪስታን ግን አልተቀበለችውም። ፓኪስታን እንደምታቀርበው ድብደባው የተፈጸመው 6 የተለያዩ ስፍራዎች ላይ ሲሆን የመቱትም መስጊድን ጨምሮ የሰላማዊ ሰዎች መኖሪያን ነው። በጠቅላላ 31 ሰዎች ገድሎ 57 ሰዎች አቁስሎብኛል ስትል ታሳቅላለች። የህንድ መገናኛ ብዙሃን እንደሚያቀርቡት በህንድ ጸረ የሽብር መዋቅር ጥቃት ከ100 በላይ ታጣቂዎች ተደምስሰዋል። ፓኪስታን በወገኗ ሁለቱ ሀገራት በሚቆጣጠሯቸው የየራሳቸው ካሽሚሮች የግዛት ክልልን በሚለየው ድንበር ላይ ከ40 እስከ 50 የሚደርሱ የህንድ ወታደሮችን ፈጅቻለሁ ስትል አስታውቃለች። የህንድ መከላከያ ሚኒስቴር ግን በፓኪስታን የበቀል የመድፍ ድብደባ በህንድ ካሽሚር ውስጥ ቢያንስ 16 ሰዎች ተገድለውብኛል ሲል ያስታውቃል። ሰላማዊ ሰዎች ናቸው ይላል። የፓኪስታን ጦር ለተከፈቱብን ያልተተነኮሱ ተኩስ ምላሽ አወዛጋቢ የካሽሚር ድንበራችንን መስመር ተከትሎ ከነበሩ የህንድ ወታደራዊ ኬላዎች መካከል 6ቱን አውድሜያለሁ ብለዋል። ሌሊቱን የፓኪስታን መከላከያ ሚኒስትር ካዋጂ አሲፍ ለአልጀዚራ እንደገለጹት ሀገራቸው ምንም እንኳ ግጭቱን ለማብረድ ብትፈልግም የሰው አልባ ጥቃትን ጨምሮ የህንድ 78 የጦር አውሮፕላኖች መንጋ የፓኪስታንን የአየር ክልል ጥሶ ገብቶ የፈጸመው ድብደባ የሁለቱን ግጭት መባባስ የማይቀር አድርጎታል ብለዋል። የውጭ ምንዛሬና ዓለም አቀፍ የግብይት መረጃውን ደግሞ ከቅንብሩ እንከታተል።
ወደ ስፖርት ጉዳያችን ተሻግረናል። ማንቸስተር ዩናይትድ እና ቶትንሃም በዩሮፓ ሊግ ፍጻሜ ተገናኙ። በሊጉ በተደረጉ የግማሽ ፍጻሜ ጨዋታ ሁለቱም ክለቦች ተጋጣሚዎቻቸውን በሰፊ የግብ ልዩነት በማሸነፍ ለፍጻሜ ደርሰዋል። ነጻነት ጫን ያለው በጥሩ ያልተጀመሩ ከግብ ያልደረሱ እነዛ የልፋት ጊዜያት ዛሬ ላይ ሳይጠበቁ ፍሬ ሊያፈሩ ተቃርበዋል። እጅ ለእጅ ተያይዘው በፕሪሚየር ሊጉ ላለመለያየት ቃል የተገባቡ በሚመስል መልኩ 16ኛና 15ኛ ደረጃ ላይ የተቀመጡት ማንቸስተር ዩናይትድ እና ቶተንሃም ዳግም በዩሮፓ ሊግ እስከ መጨረሻው በጋራ ቆመዋል። በመድረኩ የግማሽ ፍጻሜ ጨዋታ በሜዳው አትሌቲክ ቢልባውን የጋበዘው ማንቸስተር ዩናይትድ በመከራ ጀምሮ በደስታ አጠናቋል። ሚኬል ጃቭሪግዛር 31ኛው ደቂቃ ላይ ባስቆጠራት ግብ ጫና የገባው የእንግሊዙ ክለብ የመጀመሪያውን አጋማሽ በፈተና ጀምሮ አጠናቆታል። በሁለተኛው አጋማሽ ዳግም የቢልባው ጥንካሬ ጎልቶ ቢታይም የተጫዋቾች ቅያሬ የጨዋታውን መልክ ቀይሮታል። በተለይ የሜሰን ማውንትና አማድ ዲያሎ ወደ ሜዳ መግባት ለዩናይትድ ውጤት ማማር ድርሻው የጎላ ነው። ከተደጋጋሚ ጉዳቶች በኋላ ድንቅ ምሽት ማሳለፍ የቻለው ሜሰን ማውንት ከሌላኛው የጨዋታው ኮከብ ሌኒ ዮሮ ያገኘውን ኳስ በድንቅ አጨራረስ ከመረብ አሳርፎ ዩናይትድን ወደ ጨዋታ መልሶታል። ከደቂቃዎች በኋላ ብሩኖ ፈርናንዴስ ከቅጣት ምት ያሻገረውን ኳስ ካሲሚሮ አስቆጥሮት ክለቡ 2-1 መምራት ችሏል። ጨዋታው ቀጥሎ የሌኒ ዮሮና አማድ ዲያሎ ስራ ሆይሉንድ የግብ ጥሙን እንዲወጣና ዩናይትድ 3-1 እንዲመራም አስችሎታል። መደበኛው ደቂቃ ተጠናቆ በተሰጠው ተጨማሪ ደቂቃዎች ውስጥም አሪዛባላጋ ከግብ ክልሉ ወጥቶ የመታት ኳስ ከማውንት እግር ስር አርፋ በተጫዋቹ አስገራሚ አጨራረስ ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በድምር ውጤትም የላንክሻየሩ ክለብ 7-1 በማሸነፍ ለፍጻሜ በቅቷል። ከጨዋታው በኋላ ሜሰን ማውንት ጊዜ ከፍሎኛል ሲል ሐሳቡን ሰጥቷል። አሰልጣኝ ሩበን አሞሪም ውጤቱ ይገባናል በማለት ከዋንጫና ከገንዘብ ይልቅ ስለ ቀጣዩ ማሰብ አለብን ብለዋል። በተመሳሳይ ሌላኛው የእንግሊዙ ክለብ ቶተንሃም ቦዶ ግሊምትን በደርሶ መልስ አሸንፎ ለዋንጫ ጨዋታ ደርሷል። አስቀድሞ በሜዳው 3-1 ካሸነፈ በኋላ ትናንት ወደ ኖርዌይ በማቅናት የመልሱን ጨዋታ ያደረገው ቶተንሃም 2-0 አሸንፏል። ዶሚኒክ ሶላንኬ 63ኛው፣ ፔድሮ ፖሮ 69ኛው ደቂቃ ላይ የቶተንሃምን የአሸናፊነት ግቦችን ከመረብ አሳርፈዋል። ያለ ወሳኝ ተጫዋቾቻቸው ለፍጻሜ መብቃት የቻሉት አሰልጣኝ አንጄ ፖስቴኮግሉ መጥፎን የውድድር ዓመት በዋንጫ ለማጠናቀቅ ተቃርበዋል። አሰልጣኙ ከጨዋታው በኋላ በሰጡት ቃለ መጠይቅ ስለሚቀርብባቸው ትችት እንደማይቀበሉና ዋንጫውን ለማሸነፍ እንደሚጥሩ ተናግረዋል። የቡድኑ ግብ አስቆጣሪ ዶሚኒክ ሶላንኬም ዋንጫውን ለደጋፊዎቻችን ማበርከት አለብን ብሏል። ማንቸስተር ዩናይትድ ከቶተንሃም በዩሮፓ ሊጉ ፍጻሜ ግንቦት 13 በቢልባኦ ይገናኛሉ። ከኢትዮጵያ ቴሌቪዥን እኩለ ቀን 6 ሰዓት ጀምሮ በርካታ ጉዳዮች የተስተናገዱበት የዜና ኢትዮጵያ ዜና ሾው በዚህ ተጠናቋል። ከኛ ጋር ስለነበራችሁ እኛን ወዳችሁ ፈቅዳችሁ ከ6 ሰዓት እስከ 8 ሰዓት በቀጥታ ስርጭታችን ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ጌታቸው ይግዛና ሮዛ መኮንን ዜና ኢትዮጵያን እየመራን ከዳይሬክተራችን አማኑኤል ካስፈጻሚ ፋሲካ ያለው እንዲሁም ከመላው የስቱዲዮ ባለሙያዎች የስቱዲዮ ካሜራ ባለሙያዎቻችንና ከስርጭት ባለሙያዎች ጋር በቀጥታ ወደ እናንተ ስንደርስ ቆይተናል። ከኛ ጋር ስለነበራችሁ በድጋሚ እናመሰግናለን። በያላችሁበት መልካም ቀን ይሁንላችሁ።